ወንድማችን አትሰማም። ማችን እየተናገርክ እኮ ነው አይሰማም። እኔ እኮ ከራሴ መስሎኝ ወጥቼ ገባሁ። አቤቱ ሰማይና ምድርን የፈጠርክ ጌታ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈህ የምትኖር የዓለም መድኃኒት የዓለም አዳኝ መድኃኔዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትና እንደ ቸርነት ብዛት ተመልክተህ ቀኑን ባርከና ቀድሰህልን በያለንበት ቦታ በሰላምና በጤና ውለን በሰላምና በጤና ለዚህ ሰዓት ያደረስከን በዚህ ሰዓትም ያሰባሰብከን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን እና መድኃኒታችን ፈጣሪያችን ልዑል እግዚአብሔር ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትና እንደ ቸርነት ብዛት ተመልክተህ ቀኑን ባርከህና ቀድሰህልን በያለንበት ቦታ በሰላምና በጤና ውለን በሰላምና በጤና ለዚህ ሰዓት ያደረስከን በዚህ ሰዓትም ያሰባሰብከን እንዲሁም እንደ ምሕረትና እንደ ቸርነት ብዛት ስለ ተወዳጅ እናትህ ስለ መብርሃን ስለ ሁሉ ቅዱሳንም ጸሎትና ምልጃ ብለህ ቀኑን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድትጠብቀን ኃይለ አጋንንትን እንድታርቅልን ቅዱስ መንፈስንም እንድታሳድርብን በዲያብሎስና በሰራዊቱም ላይ እንድታሰለጥነን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትና እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን እምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በኃያሉ በልዑል እግዚአብሔር ስም የተሰበሰባችሁ የልዑል እግዚአብሔር ቤተሰቦች የተወዳጇ እናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች የእልፍ አእላፋት ቅዱሳን መላእክት ቅዱሳን ነቢያት ቅዱሳን ሐዋርያት ቅዱሳን ጻድቃን ሰማዕታት ወዳጆች በወደደን እስከ ሞትም ድረስ ባፈቀረን በኃያሉ አምላካችን በመድኃኔዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አረፈዳችሁ? እንደምን ቆያችሁ? እንደምን አምላካችን በሰላምና በጤና ለዚህ ሰዓት አደረሰን አደረሳችሁ? አሜን። እግዚአብሔር ይመስገን ብለን ቅዱሱ ገናናው ስሙን ጠርተን እንድናመሰግነው የፈቀደልን ሰማይና ምድርን የፈጠረ ጌታ የሚታየውን የማይታየውን ዓለም የመሰረተ ቅድመ ዓለም የነበረ አሁንም ያለ ዓለምንም አሳልፎ የሚኖር የዓለም መድኃኒት የዓለም አዳኝ መድኃኔዓለም ኢየሱስ ክርስቶስ ቅዱሱ ገናናው ስሙ ከባሕርይ አባቱ ከአብ ስም ከባሕርይ ሕይወቱ ከመንፈስ ቅዱስም ጋር በእልፍ አእላፋት ቅዱሳን መላእክት በጻድቃን ሰማዕታት እርሱ በፈጠረው ፍጥረታት አንደበት ሁሉ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። ሁላችንም እጅግ አድርገን የምንወዳት የምናከብራት የምንገዛላት የልባችን ብርሃን የመንገዳችን ፋና የሕይወታችን ተስፋ እማምላክ ወላዲተ አምላክ ወለላይቱ ቅድስት ድንግል ማርያም ስሟ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። እልፍ አእላፋት ቅዱሳን መላእክት ቅዱሳን ነቢያት ቅዱሳን ሐዋርያት ቅዱሳን ጻድቃን ሰማዕታት ሁሉም በየማዕረጋቸው ለዘላለም ክብራቸው ከፍ ከፍ ያለ ስማቸውም የተመሰገነ ይሁን አሜን። ወንድሞቼ እንኳን ለሰማዕቷ ለእናታችን ለቅድስት አርሴማ ወራዊ መታሰቢያ ክብረ በዓል ለዕለተ ቀዳሚት ሰንበት እንደዚሁም በዛሬቱ ቀንም በወራዊም ሆነ በዓመታዊ ታስበው ለዋሉ ቅዱሳን በሰላምና በጤና አደረሰን አደረሳችሁ አሜን። በእውነት የታላቋ ሰማዕት የእናታችን የቅድስት አርሴማ ረድኤትና በረከት የቀዳሚት ሰንበት የቀዳሚት ዕለተ ሰንበት ረድኤትና በረከት እንዲሁም በዛሬቱ ቀን በወራዊም ሆነ በዓመታዊ ታስበው የዋሉ ቅዱሳን ሁሉ
ረድኤታቸው በረከታቸው በእኛ ላይ ለዘላለም ይደርብን አሜን። ወንድሞቼ እንደ እግዚአብሔር መልካም ፈቃድ የዛሬውን የዕለተ ቀዳሚት ሰንበት መርሃ ግብራችንን ጀምረናል። በመርሃ ግብራችን መሰረት አሁን ቀጥታ የምንገባው ወደ ስንክሳር ትምህርት ይሆናል ማለት ነው። የምንማማረው ስንክሳር የነገውን ስንክሳር ይሆናል ማለት ነው። የመጋቢት 8ን ስንክሳር። ስንክሳሩን አዳምጠን እንመለስ። ድምጽ ይሰማችኋል አይደል? ለሁላችሁም ይሰማል ወንድማችን። መልካም። የመጋቢት 7 ስንክሳር አዳምጠን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 7 በዚች ቀን የከበሩ ፊልሞንና አብላኒዮስ በሰማዕትነት አረፉ። ይህ ፊልሞንም የእንዴናው ገዢ በሆነ በአርያኖስ ፊት በአዝማሪነት ይጫወት ነበር። ከአዝማሪው አብላኒዮስም ጋራ እርስ በርሳቸው ወዳጆች ሆኑ። ለክብር ባለቤት ክርስቶስም ስለ ስሙ ምስክሮች ሊሆኑ ተስማሙ። አዝማሪው ፊልሞንም ልብሱን ወስዶ ለአብላኒዮስ ሰጠው። እርሱም የአብላኒዮስን ልብስ ለብሶ ወደ መኮንኑ ወደ አርያኖስ ገብቶ በፊቱ ቆሞ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ተመልክቶ አዝማሪው አብላኒዮስ እንደሆነ አሰበ። በፍላጻም እንዲነድፉ ታዘዘ። ያን ጊዜም አዝማሪው ፊልሞን መሆኑን አውቆ እጅግ ተቆጣ። ደግሞ አብላኒዮስን እንዲነድፉ ታዘዘ። ሁለቱንም ነደፏቸው። አንዲት ፍላጻም ወደ መኮንኑ ተመልሳ ዓይኑን አወጣቻት፣ እጅግም አሰቃየችው። የከበሩ ፊልሞንና አብላኒዮስ ግን ገድላቸውን ፈጽመው የሕይወት አክሊልን ተቀበሉ። በረከታቸውም ከኛ ጋር ለዘላለሙ ትኑር አሜን። ሰላም ለአብላኒዮስ ክርስቲያናዊ እምንእሱ ለፊልሞን ጸጋ እንተ ወሃበ በልብሱ በበሊህ ሐጽ እምድረ ተመትረ ማእሱ መታሬ ስጋሁ ሶበ ቀበላ ለፈውሱ ምክንያተ ሚጠት ሆነቶ ለእሉ እምርክሱ። በዚህችም ዕለት ጻድቅ ንጉሥ ቴዎድሮስ አረፈ። በረከቱ ከኛ ጋር ለዘላለሙ አሜን ትኑር ለዘላለሙ አሜን። በዚህችም ዕለት ደግሞ ቅዱስ ቴዎዶጦስ በሰማዕትነት አረፈ። እርሱም ከገላትያ ሀገር የሆነ በምክርና በተግሳጽ አምልኮተ እግዚአብሔርንም በማጽናት ያደገ ነው። ወደ ከሃዲ መኮንኑም ሄደው የክርስቲያን ወገን እንደሆነ ነገር ሰሩበት። መኮንኑም አስረው እንዲያመጡት አዘዘ። ቅዱሱም ይህን በሰማ ጊዜ ሳይዙት ወደ መኮንኑ ሂዶ መኮንኑንና የረከሱ ጣዖቶቹን ረገመ፣ ዘለፋቸውም። መኮንኑ እሱን በማስፈራራት ሆኖ የስቃይ መሳሪያዎችን ሁሉ አሳየው። ለጣዖት እንዲሰዋ በመሸንገል አስገደደው። ቅዱሱም ስለ ድንቁርናው ረገመው፣ ዘለፈውም። ከዚህም በኋላ የውስጥ ዕቃው እስከሚታይ ሰቀለው። ጎኖቹን ይሰነጣጥቁ ዘንድ መኮንኑ አዘዘ። ከዚያም ወደ ወህኒ ቤት ይጨምሩ ዘንድ ደግሞ አውጥተው በእንጨት እንዲሰቅሉት፣ ቁስሎቹንም እንዲያድሱ፣ ጎኖቹንም እንዲሰነጣጥቁ አዘዘ። እርሱ ግን መኮንኑ የሚያመጣውን ስቃይ እንደ ኢምንት አደረገው። በክብር ባለቤት በጌታችን ክርስቶስ በፍቅሩ ፍላጻነት ልቡ ተነድፏልና ዓይኖቹን ወደ ላይ ይመለከቱ ነበር። መኮንኑም ብርታቱን ባየ ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። ቅዱስ ቴዎዶጦስም የራሱን መቆረጥ ሰምቶ እጅግ ደስ እያለው ወጣ። ወደ እግዚአብሔርም ሲጸልይና ሲማልድ እንዲህ አለ። የክብር ባለቤት ጌታዬ ኢየሱስ ክርስቶስ ሆይ አመሰግናለሁ። ከተከታተለኝ ክፉ ነገር ሁሉ አድነኛልና በጠላትነት የተነሱብኝንም ወደ ገሃነም አወረድካቸው። እኔንም ከሞት በር ከፍ ከፍ አደረከኝ። ይህንንም ብሎ በሰገደ ጊዜ ወታደሩም የቅዱሱን ዓይን ይሸፍን ዘንድ መሸፈኛ መጣ። ቅዱሱም ይህ ሞትን ለሚፈሩ ነው፣ እኔ ግን በክብር ባለቤት በጌታዬ ኢየሱስ ክርስቶስ ስም ሞትን አልፈራም አለ። ወታደሩም ሰይፉን መዞ የከበረች ራሱን ቆረጠ። የሰማዕትነትንም አክሊል ተቀበለ። በረከቱም በላያችን ትደር ለዘላለሙ አሜን። ሰላም ለቴዎዶጦስ ለገላትያ በአውዳ ዘሰራ ከመጽጊረዳ ይታውቆ ለሕማም ወለስቃየ ስም ክበዳ ደቂቃ አቴና ለአጤምስ ውሉዳ እንዘይ ቀስፍዎ በይቡስ አነዳ። ማይክ ተቆጣጠሩ እሺ። አበባ ማይክ ዝጊ። መጋቢት 7 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ጻድቁ ኢትዮጵያዊ ንጉሥ አጼ ቴዎድሮስ፣ ሁለተኛ ቅዱስ ቴዎዶጦስ ሰማዕት፣ ሶስተኛ ቅዱስ ፊልሞን ሰማዕት፣ አራተኛ ቅዱስ አብላኒዮስ ሰማዕት።
አድሚኖች ማይክ ዝጉላት፣ እሷ ማይክ ካልዘጋች። ወር በገባ በአራት የሚከበሩ ወራዊ የቅዱሳን በዓላት፣ አንደኛ ስሉስ ቅዱስ አብ ወልድ መንፈስ ቅዱስ፣ ሁለተኛ አባ ጊዮርጊስ ዘጋስጫ፣ ሶስተኛ አባ ሲኖዳ የባህታውያን አለቃ፣ አራተኛ አባ ዳንኤል ዘገዳመ ሲያት፣ አምስተኛ አባ ባውላ ገዳማዊ፣ ስድስተኛ ቅዱስ አትናቴዎስ ሐዋርያዊ፣ ሰባተኛ ቅዱስ አግናጤዎስ ለአንበሳ የተሰጠ። በጨለማ የምነግራችሁን በብርሃን ተናገሩ፣ በጆሮም የምትሰሙትን በሰገነት ላይ ስበኩ። ስጋንም የሚገሉትን ነፍስን ግን መግደል የማይቻላቸውን አትፍሩ። ይልቅስ ነፍስንም ስጋንም በገሃነም ሊያጠፋ የሚቻለውን እርሱን ፍሩ። የጌታችን የመድኃኒታችን የኢየሱስ ክርስቶስ ወንጌል ቅዱስ ማቴዎስ እንደጻፈው የማቴዎስ ወንጌል ምዕራፍ 10 ቁጥር 27 እስከ 28። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን ይህንን ጉባኤያችንን ባርኩልን። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና አጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሊና ያነበበውን ያዳመጠውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። የሰማነውን አምላካችን ልዑል እግዚአብሔር በልቦናችን ጽላት ላይ ጻፍልን፣ በአእምሮአችንም ላይ ይቅረጽልን። ቸሩ መድኃኔዓለም ከቅዱሳኑ ረድኤትና በረከትን ያሳትፈን፣ በምልጃቸውም ከኃጢአታችን ያንጻን፣ ከበደላችንም ይጠበን። የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። ልባችንንም ለጽድቅ ሥራ ያነሳሳልን፣ ወደ ቀናውና ወደ ምሕረት ጎዳናው ይምራን፣ ፍጻሜያችንንም ያሳምርልን፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። እህት ወንድሞቼ የዕለቱን ስንክሳር አዳምጠን ተመልሰናል። አሁን ቀጥታ የምንሄደው ከዕለቱ ስንክሳር ምን እንደተማማርን የምንመለከት ይሆናል ማለት ነው። እግዚአብሔር አምላክ ለሁላችንም ማስተዋሉን ያድለን፣ ሚስጥሩን፣ ጥበቡን፣ ዕውቀቱን ይግለጽልን፣ አሜን። እህት ወንድሞች ቅድም ስንክሳሩ ላይ እንደሰማችሁት በመጋቢት 7 ቀን ታስበው ከሚውሉ ቅዱሳን መካከል የከበሩ ፊልሞንና አብላኒዎስ በሰማዕትነት ያረፉበት ቀን ነው። ይህ ፊልሞን የሚባለው የእንዴናው ገዢ በሆነ በአርያኖስ ፊት በአዝማሪነት ይጫወት የነበረ ነው። ታዲያ ከሱ ጓደኛ ነበረው ይሄ ፊልሞን የሚባለው አዝማሪ ማለት ነው። ማን የሚባል አብላኒዎስ የሚባል ጓደኛ ነበረው። ታዲያ ሁለቱም በዛ ሰዓት ሰማዕትነት የሚፋፋምበት ጊዜ ነበረ። ክርስቲያኖች ላይ ግማሹ በእሳት ግማሹ በሰይፍ የሚያልቁበት ወይም ደግሞ ክርስቲያኖች ለሰማዕትነት የሚሽቀዳደሙበት ዘመን ነበረ። ዲዮቅልጥያኖስም ሄሬኔዎስ የሚባልና አርያኖስ የሚባሉ ሁለት ጨካኝ መኳንንትን ወደ ግብፅ ሀገር ልኮ በላይኛውና በታችኛው ግብፅ አሰማርቶ ክርስቲያኖችን የሌለ ሲጨፈጨፋቸው ነበረ። እነኚህም ደግሞ ሁለቱ ነገስታት ዲዮቅልጥያኖስና መክስሚያኖስ ሮም ሀገርን በምስራቅና በምዕራብ ተከፋፍለው ገዝተው በጣም ብቻ ብዙ መከራ ሲያደርሱ ነበረ። ዓለም ላይ የሌለ መከራ ነበረ በክርስቲያኖች ላይ ግፍ ሲፈጸምባቸው የነበረ ማለት ነው። ታዲያ በዚህ ወቅት ነው
ይሄ አባት ቅዱስ ሰማዕት ፊሊሞን የተገኘው ማለት ነው። ፊሊሞንና አብላኒዎስ እርስ በርሳቸው ጓደኛሞች ሆኑ። መጀመሪያ በጓደኝነት ተዋወቁ። ከዛ በኋላ አንድ ጥሩ ሐሳብ መጣላቸው። ያ ምንድነው? ሁሌ ዕለት ዕለት የንጉስ እንትኖች አዝማሪዎች ስለነበሩ ዲዮቅሊጥያኖስ ደግሞ ዕለት ተዕለት ስራዬ ብሎ የያዘው ክርስቲያኖችን ማሰቃየትና መጨፍጨፍ ነበረ። መጀመሪያ ዲዮቅሊጥያኖስ ከፋርስ ጋር ጦርነት ነበረው፣ ከፋርሳውያን ነገስታት ጋር ማለት ነው። ከፋርስና ከበርበራውያን ሰዎች ማለት ነው። ከነሱ ጋር ጦርነት ሁሌ ይገጥመው ነበረ። እነኚህ ፋርስና የበርበር ሰዎች ሮም ሀገርን ያስጨንቋት ነበረ። ዞሮ ዞሮ በነገራችን ላይ እስልምናም የተፈበረከው የት ነው ብትሉኝ በአረቦቹ ዓለም ነው ማለት ነው። በበርበራውያን በዓለሞቹ ዓለም ያው ዞሮ ዞሮ መነሻው ሳውዲ ቢሆንም አረቡን ያጠቃለለ ነው ማለት ይቻላል። ከዛ በኋላ ነው መነሻውን ሳውዲ አድርጎ ከመካ ተነስቶ አረቦችን በሙሉ ያጥለቀለቀው ማለት ነው። እና ግን እስልምና ከመፈጠሩ በፊት አስቀድሞ ሮማውያንና ፋርሳውያን ጦርነት ውጊያ ውስጥ ነበሩ። የፋርሳውያን እምነት በዛ ጊዜ ምን ነበረ? አህዛብ ጣዖት አምልኮ ነበረ። በነገራችን ላይ ጣዖት አምልኮ አሁንም ከጣዖት አምልኮ ወጥተዋል እያልኳቸው አይደለም። መጀመሪያ ሲያመልኩ የነበረው የሚታይ ጣዖት ነበረ። መጀመሪያ የሚታይ ጣዖት፣ አሁን ደግሞ የማይታይ ጣዖት። ገብቷችኋል አይደል አባባሌ? የሚታይ ጣዖት ስላችሁ ምን ማለት ነው? ምስል ሰርተው ምን ያደርጉ ነበረ? የተቀረጸ ምስል ሰርተው ሰግዱለን ነበር። ለምሳሌ በእባብ መልክ፣ በጥጃ መልክ፣ በተለያየ መልክ ሰርተው ያመልኩ ነበረ። ዞሮ ዞሮ ማለት ነው። እንደውም አንዳንድ ታሪክ ምንጮች እንደሚያስረዱት ከሆነ አላህ የሚባልም በጣዖት መልክ የሚመለክ ጣዖት የጣዖት ስም እንደነበረ ነው የሚነገረው። አላህ የሚለው ጣዖት ማለት ነው። አላህ የሚል ጣዖት እና 700 የጣዖት ቤቶች ነበሩ እና መሐመድ 700 ጣዖታትን ቤት ሲያፈራርስ አላህ የሚል የጣዖት ቤት ወይም ደግሞ አምላክ ነበረ። እሱን ሊያመልከው ወደደ፣ እሱን አስቀረው የሚል አንዳንድ የታሪክ ምንጮች ይዘግባሉ። ዞሮ ዞሮ ግን አሁን ደግሞ ያው በእስልምናው ዘንድ በአብዛኛው ሙስሊም ዘንድ የሚታወቀው አላህ እንደዚህ የተቀመጠ ነገር ሆኖ ሳይሆን እነሱ የሚያስቡት አላህ ከአርሽ በላይ ብለው ነው የሚያስቡት ወይም ደግሞ የሚያምኑት ማለት ነው። ዞሮ ዞሮ የሌለ ነገር ነው፣ የሌለ የአእምሮ ፈጠራ ውጤት የሆነ እምነት ነው ማለት ነው። ዞሮ ዞሮ አሁንም ያ በስም ብቻ የሚያውቁትን መሐመድ ፈጥሮ የሰጣቸውን አላህን ነው የሚያመልኩት። ያው አሁንም ቢሆን አልሸሹም፣ ዞር አሉ ነው እዛው ጣዖት አምልኮን እያመለኩ ያሉት ማለት ነው። እና ዞሮ ዞሮ በአጭሩ ልጠቅልላችሁና ፋርሳውያንና በርበራውያን እንደዛ አይነት አምልኮ ውስጥ ነበሩ። ከማን ጋር ውጊያ ይገጥሙ ነበረ? ከሮማውያን ጋር። ሮምም ጣዖት አምልኮ ውስጥ ነበረች በዛ ሰዓት። ግን ጣዖት አምልኮ ውስጥ ብትሆንም ክርስቲያኖች ግን የሌለ ተጋድሎ ያካሂዱ ነበረ። አልበገር ብለው ዲዮቅሊጥያኖስ ዕለት ተዕለት ይህንን ክርስትና እምነት ለማጥፋት ወታደሮቹን መኳንንቶችን አሰማርቶ ይፋለም ነበረ። ያላደረገው ጥረት የለም ክርስቲያኖችን ለማጥፋት። ግን ክርስቲያኖች የሚጠፉ አይደለም፣ ቤተክርስቲያን የምትጠፋ አይደለችም። ምክንያቱም በክርስቶስ ደም የተመሰረተች ሃይማኖት ወይም እምነት ስለሆነች ማለት ነው። እና በዚህ መሀል ላይ ዲዮቅሊጥያኖስ ቀን ከሌሊት ዲዮቅሊጥያኖስና የእሱ መሰል ነገስታት ክርስትናን ለማጥፋት ሲታገሉ የዚህን ሰዓት ክርስቲያኖች በንጉሱ በዲዮቅሊጥያኖስ ፊት ቆመው ስለ ክርስቶስ ሲመሰክሩ የሚናገሩት ቃል በጣም ገራሚ ነው። ከዚህ በፊት ተሰምቶ ማይታወቅ ቃል ነው የሚናገሩት። አዎ፣ ምክንያቱም ቸሩ መድኃኔዓለም እንዲህ ብሏል፣ ወደረኞቻችሁ ሁሉ ሊቃወሙና ሊከራከሩ የማይችሉትን አፍና ጥበብ እሰጣችኋለሁ ይላል። የሉቃስ ወንጌል ምዕራፍ ስንት ነበረ? ምዕራፍ 21 ቁጥር 18 ላይ እንደሚናገረው ማለት ነው። ወደረኞቻችሁን ሁሉ ሊቃወሙና ሊከራከሩ የማይችሉትን አፍና ጥበብ እሰጣችኋለሁ። ስለዚህ ከክርስቲያኖች የሚወጣው ቃል በጣም የሚገርም ቃል ነው። እነኛ ስለ ስጋዊ ነገር ሲናገሯቸው፣ ክርስቲያኖች ደግሞ የሚናገሩ ስለ ሰማያዊ ቃል ነው። እንደውም ታስታውሱ እንደሆነ የቅድስት ሙራይልን ፊልም አይታችኋል አይደል? እነ ቅድስት ሙራይልን ሲያቀርባቸው መኮንኑ የሚናገሩት ቃል አይገርምም? ይገርማል ወይስ አይገርምም? እስቲ አይታችሁ ከሆነ እንደውም ምን እያለ ነበረ ለጓደኞቹ ለሁለት መኳንንቶች ሲናገራቸው፣ ከዚህ በፊት ሰምታችሁ ማታውቁትን ቃል የፍልስፍና ቃል ትሰማላችሁ እያላቸው አልነበረ? እስቲ የሚያስታውስ ጎበዝ ሰው ማን ነው? ፊልሙን ያየ
እንደዛ አይልም መኮንኑ? አረ ንገሩኝ። ምን ነው ዝምታ? አላያችሁም እንዴ የቅድስት ሙራይልን ፊልም? የሰማዕቷን የቅድስት ሙራይልን ፊልም ያየ ሰው የለም ወይስ ድምጼ እየተሰማችሁ አይደለም? እና ታዲያ መኮንኑ ምን ሲል ነበረ? ከዚህ በፊት ሰምታችሁ ማታውቁትን እንግዳ ቃል ተሰማላችሁ እያላችሁ አልነበረም? ሁለቱን ጓደኞቹን መኳንንት እነ ቅድስት ሙራይልን ያሰቃየው መኮንን እና እስቲ ፊልሙን ተመልከቱት። እንዴት ነው እያጠራችሁ አትመለከቱም እንዴ? አንድ በአንድ እያስተዋላችሁ መመልከት አለ። ዝም ብሎ አይቶ ማለፍ ሳይሆን እያንዳንዷን ቃል ምን ማለት እንደሆነ ያስተዋልን መንፈሳዊ ፊልሙ ብንመለከት መልካም ነው። ምን ሆነ ሳይሆን ምን ተናገሩ፣ ምን ተባለ፣ ምን አይነትስ ምላሽ ሰጠ፣ ማን ምን ተናገረ፣ እንደዚህ በደንብ አጥረታችሁ ለማየት ሞክሩት ወንድሞች። ማየትማ እኮ በአንድ ጊዜ ብዙ ሺህ ፊልም ማየት ይቻላል። ግን ቀስ እያልን እያስተዋልን እያንዳንዷን ቃል ከህይወታችን ጋር እያነጻጸርን ነው ከሃይማኖታችንና ከህይወታችን ጋር እያስተዋልን ነው እያመዛዘንን መመልከት ያለብን። እና እኔ በደንብ አስተውዬ ነበር። እና ፊልሙ ላይ ምን ይላል? ከዚህ በፊት ሰምታችሁ ማታውቁትን እንግዳ ቃል እንግዳ ቃል? አዎ እንግዳ ቃል ነው። የፍልስፍና የሚገርም ፍልስፍና ትሰማላችሁ። አሁን ከእነሱ ጋር ማሳልፈውን ተመልከቱ። ግን እኔ እዚህ ማደርገውን ነገር እዛ ሮም ሀገር ስትሄዱ መስክሩ እያለ ተናገሩ፣ አውሩ እያለን ነበር። እና አስገባቸው እስረኞችን አለ ንጉሱ ማለት ነው። ገቡ። ቅድስት ሙራይል ከፊት ትመራለች። አንድ ይሰማቸዋል ድምጼ? አንድ ጳጳስ አብረው አልነበሩም? አንድ ጳጳስ አብረው ነበሩ አይደል ፊልሙ ላይ? እንደው አንድ ጳጳስ፣ ሁለት መነኮሳት አሉ። እስቲ በደንብ አድርጋችሁ ተመልከቱ። ሊቀ ጳጳስ አንድ ጳጳስ አሉ። ቀሳውስት አሉ ሁለት። ከዛ ቅድስት ሙራይል ልክ አሉ። እነኚህ ናቸው ሰማዕትነት የተቀበሉት። እና ቀጥታ እኛ ቸሮች ነን አለ አይደለ መኮንን? እኛ ቸሮች ነን፣ ቸሮች ስለሆንን ይኸው ምግብ ሰተናቸዋል፣ እንደናንተ አይደለንም እናዝንልናቸዋለን ሲሉ ምን ነበር ያሉት? እስቲ ሰማዕታቱ ምን ብለው ነበር የመለሱላቸው? እኛ እንደናንተ ክርስቶስ እንደናንተ ምግብ እናንተን አንፈልግም፣ እኛ የክርስቶስ ምግብ ነው የምንፈልገው። ትክክል። ግን የሆነ መጽሐፍ ቅዱስ ቃል ጠቅሰዋል አልጠቀሱም? በምግብ ብቻ አይኖርም በዚህ ብሏል ክርስቶስ። ትክክል። ሰው ከእግዚአብሔር አፍ በሚወጣው ቃል እንጂ በእንጀራ ብቻ አይኖርም ሲሉ ከዛ መኮንኑ ምን አለ አንዱ ጓደኛው ምን አይነት ቃል ቢሆን ነው አንተ ምን አይነት አምላክ ቢሆን ነው ሆድን በቃል ብቻ የሚሞላው ብሎ ሲመልስ ቃል ሆድን አይደለም ጌታው መንፈስን እንጂ እያለ ይመልስን ነበረ። እና ንግግራቸው ምን ለማለት ፈልጌ መስላችሁ ይሄን ያመጣውላችሁ? የሚናገሩት ቃል በጣም ጥበብ የሆነ ቃል ነው። ሰማያዊ የሆነ የጥበብ ቃል ነው የሚናገሩት። ይሄም ደግሞ ቸሩ መድኃኔዓለም የተናገረውን ቃል ያስታውሰናል። ወደረኞቻችሁ ሁሉ ሊቃወሙና ሊከራከሩ የማይችሉትን አፍና ጥበብ እሰጣችኋለሁ ብሎ የተናገረውን ቃል ያስታውሰናል። እና የሚገርም ቃል ነው የሚናገሩ ሰማዕታቱ በጣም አባኖብም ልክ እንደዚሁ በንጉሱ ፊት ንጉሱ ሊያሰቃየው ሲል አባኖብ ራሱ የሚናገረው ቃል በጣም የሚገርም እና ምን ለማለት ፈልጌ ነው እንደዚህ አይነት ቃል ሲናገሩ እነኚህ ሁለቱ ፊልሞንና አብላኒዮስ አዝማሪያን ይሰማሉ፣ በጣም ይደነቃሉ። ለሰማዕትነት እኮ ሰው ክርስቲያኖች እኮ በነገስታት ፊት ሲቀርቡ ብዙ አሕዛብ ዙሪያቸውን የከቡ ነበር። ምክንያቱም ከንጉስ ጋር የሚመላለሱትን ቃለ ምልልስ ለማዳመጥ ማለት ነው። ምክንያቱም ሲመላለሱ ከነሱ የሚወጣው የሚገርም የጥበብ ቃል ነው የሚወጣው። እና ይሄም ነብዩ ዳዊት የተናገረውን ቃል ያስታውሰናል። በነገስታት ፊት ምስክርን እናገራለሁ አላፍርምም ብሏል። መዝሙር 118 ቁጥር 46 ላይ በነገስታት ፊት ምስክርን እናገራለሁ አላፍርምም። እና ይሄን ትምህርት ይሰማሉ ፊልሞንና አብላኒዮስ፣ ልባቸው ላይ ሰረጸ። ከዛ በኋላ እርስ በርስ ተስማሙ። ይሄማ ትክክለኛ እምነት ነው ክርስትና ማለት ተባባሉ። ከዛ በኋላ በክርስቶስ ስም ለመመስከር በክርስቶስ ስም መስክረው ለመሞት እርስ በርስ ተስማሙ። አንድ ሆኑ፣ ተወዳጁ። እና ወንድሞች ከዚህ ስንክሳር የመጀመሪያው የምንማረው ትምህርት ምንድነው? በነገሮች ሁሉ
ለመልካም ስራ ከጓደኞቻችን ጋር መስማማት እንዳለብን መስማማት አለብን። ወንድሞች በነገሮች ሁሉ እርስ በርሳችሁ ተስማሙ አይደል የሚለው መጽሐፍ ቅዱስ። መዝሙር የማርቆስ ወንጌል ምዕራፍ 9 ቁጥር 50 ላይ ጨው መልካም ነው፣ ጨው ግን አልጫ ቢሆን በምን ታጣፍጡታላችሁ? በነፍሳችሁ ጨው ይኑርባችሁ፣ እርስ በርሳችሁ ተስማሙ ይላል። መዝሙረ ዳዊት መዝሙር 138 ላይ ወንድሞች በህብረት ቢቀመጡ መልካም ነው ይላል። መዝሙር 132 መሰለኝ። ወንድሞች በህብረት ቢቀመጡ ምን ማለት ነው? ቢስማሙ ማለት ነው። ቢስማሙ እነሆ መልካም ነው፣ እነሆ ያማረ የተወደደ ነው ይላል። ቸሩ መድኃኔዓለም ደግሞ በማቴዎስ ወንጌል ምዕራፍ 18 ቁጥር 20 ላይ 2 ወይም 3 ሆናችሁ በስሜ ካላችሁ እኔ ከእናንተ ጋር ነኝ ይላል። 2 ወይም 3 ሆናችሁ በስሜ ተስማምታችሁ አብራችሁ ከኖራችሁ በምታደርጉት ነገር ሁሉ እኔ ቸሩ መድኃኔዓለም ከመካከላችሁ ነኝ፣ አብሬያችሁ ተገኝቼ የምታደርጉትን ነገር ሁሉ አከናውንላችኋለሁ ይላል። ስለዚህ ወንድሞቼ በነገሮች ሁሉ እርስ በርስ መስማማት መቻል አለብን። እርስ በርስ የምትለያይ መንግስት ምንድን ነው የሚለው? አትጸናም አይደል የሚለው? እርስ በርስ የምትለያይ የተለያየች መንግስት አትጸናም። እና ምን ለማለት ፈልጌ ነው? እርስ በርስ ተስማምተን በተለይ ለመልካም ስራ፣ ለመንፈሳዊ ተግባራት፣ ለጾም፣ ለጸሎት፣ ለስግደት። ምክንያቱም ከአንድ ብርቱ ሁለት መድኃኒቱ። አንድ ብቻውን ከሆነ ሊደክም ይችላል። ግን ጓደኛ ካለው እሱ ሲደክም ጓደኛው እሱን ሊያነቃውና ሊያበረታታው ይችላል። ስለዚህ ወንድሞች በነገሮች ሁሉ ለመልካም ስራ መስማማት እንዳለብን ከዚህ ስንክሳር ትምህርት እንማራለን። ሰይጣን ግን እንድንስማማ አያደርገንም በጭራሽ። ሰው ሁሉ እኮ ወንድሞች ከተባበረ ማንም የሰው ልጅ የማይደርስበት የማይፈነቅለው ድንጋይ የለም። ሰው ሁሉ እርስ በርስ ከተስማማ፣ ሰው ሁሉ እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ሆኖ ከኖረ ዲያብሎስ መድረሻውን አጣ። በቃ መድረሻውን አጣ። ዲያብሎስ የሚፈልገው አንተም በራስህ እኔም በራሴ እጓዛለሁ ብለን እንድንኖር ነው የሚፈልገው። አንተም በራስህ መንገድ ሂድ፣ እኔም በራሴ መንገድ ሂዳለሁ። አንተ የራስህን ኑሮ ኑር፣ እኔን አትምጣብኝ፣ በደረስኩበት አትድረስ። እንደዛ ተባብለን እርስ በርስ ተለያይተን ተከፋፍለን እንድንኖር ነው የሚፈልገው። እርስ በርስ ከተለያየን ከተከፋፈልን ደግሞ ለመበታተን ይመቸዋል አይመቸውም? ይመቸዋል። በደንብ ነው የሚመቸው፣ በደንብ። እና ምን ለማለት ፈልጌ ነው? የዲያብሎስ የመጀመሪያው ፈተናው ምንድነው? በክርስቲያኖች መካከል መለያየትን። መምህራን እርስ በርስ አይስማሙም፣ ካህናት እርስ በርስ ይጋጫሉ፣ ዲያቆናት እርስ በርስ እንዳይስማሙ፣ ዲያቆናትና ሰንበት ተማሪዎች እርስ በርስ በቁራኛ አይን እንዲተያዩ ነው የሚያደርገው። አይደለም እንዴ? እንደዛ እኮ ነው። አንዳንድ አሁን አብያተ ክርስቲያናት ሁሉም ጋር ባይሆንም ግን ሰንበት ተማሪዎችና ብዙን ጊዜ አገልጋዮች፣ የቤተ መቅደሱ አገልጋዮች እንዲህ አይነት ብዙም የጥልቅ የሆነ ስምምነት የለም። ሁሉም ጋር አይደለም፣ ግን አንዳንዶች ጋር አለ ጥሩ ስምምነት። ግን አብዛኛው ጋር ግን እንዳይስማሙ አድርጎ ቁጭ። ካህናትንም ልክ እንደዚሁ እርስ በርስ እንዳይስማሙ። አስቡት፣ ቅዳሴ ነው አይደለም? በቅዳሴ ይገናኛል ካህናት፣ ግን እንዳይስማሙ፣ እንዳይጓደዱ፣ አንዱ ለአንዱ ክፉ እንዲያስብ ነው የሚያደርገው ማለት ነው። አንዱ ለአንዱ ክፉ እንዲያስብ። በምዕመናንም ዘንድ ልክ እንደዚሁ እርስ በርስ እንዳንስማማ፣ እንዳንዋደድ ደግሞ እኮ ለማጣላት ትንሽ ይበቃዋል። ሰይጣን ለማጣላት ትንሽ ይበቃዋል። አንዱ የአንዱን ምን ያደርገዋል መሰላችሁ? ሹክ ይለዋል። በቃ ያልተጣራ የሆነ ንግግር እንዲሰማ አድርገውና ከዛ በኋላ በቃ ወንድም በወንድሙ ላይ እንዲነሳ አድርገዋል። ወንድም በወንድሙ ላይ እንዲነሳበት ተነስቶ እንዲገርለው። እህት ወንድሞች፣ ዲያብሎስ ያመጣብንን ፈተና ማስወገጃው እኛው እጃችን ቁልፍ ላይ ነው ያለው። እኛው እጃችን ቁልፍ ላይ ነው ያለው። ሰላምም ማብረድ ማምጣት የምንችለው እኛው ነን። ቁጣም እርስ በርስ ግጭትም እንዲፈጠር የምናደርገው እኛው ነን ማለት ነው። ታዲያ ለዚህ መፍትሄው ምንድነው ከተባለ ትዕግስተኛ ሰው በተለይ መጽሐፍ ቅዱስ እንዲህ ይላል፣ ትዕግስተኛ ሰው ኃያል ነው ይላል። ትዕግስተኛ ሰው ኃያል ነው፣ በመንፈሱም ሁሉ ላይ የሚገዛ ከተማ ከሚወስድ ይበልጣል ይላል መጽሐፈ ምሳሌ ምዕራፍ 16 ቁጥር 32 ላይ። ትዕግስተኛ ሰው ሁን። ትዕግስተኛ ከሆንክ ብዙ ነገሮችን ታተርፋለህ። መጽሐፍ ቅዱስ አሁንም መጽሐፈ ምሳሌ ላይ ምዕራፍ 15 ቁጥር 18 ላይ ለትዕግስተኛ ሰው ሰነፍ ሰው ቁጣን ከፍ ከፍ ያደርጋል፣ ቁጡ ሰው ጸብን ያነሳሳል፣ ትዕግስተኛ ሰው ግን ጸጥ ያሰኘዋል ይላል። አሁንም መጽሐፈ ምሳሌ ምዕራፍ 14 ቁጥር 27 ላይ ለትዕግስተኛ ሰው ብዙ ማስተዋል አለው።
ቁጡ ግን ስንፍናውን ከፍ ከፍ ያደርጋል ይላል። እና ፈጥና አትቆጣ። እየሰማችሁኝ አይደለ? ከቃሉ ጋር ናችሁ ወይስ ሌላ ቦታ ሄዳችኋል? ንገሩኝ እስቲ። ይሰማል ወንድማችን። መልካም። እና እህት ወንድሞቼ ትዕግስትን ገንዘብ እናድርግ። ትዕግስትን በጣም ገንዘብ እናድርግ። በጣም ብዙዎቻችን ጋር አገልጋዮች ጋርም ምዕመናንም ጋርም በቃ የሌለ ነገር ምን እንደሆነ ታውቃላችሁ? በቃ ትዕግስት የሚባል ነገር የለም። ትዕግስት የሚባል ነገር የለም። በቃ የሆነ ነገር ከሰማን በቃ ይሄ ነገሩ እውነት ይሆንን፣ ነገሩ ትክክል ይሆንን ብሎ ወደ ማጣራት አንገባም። ወይም ደግሞ እስቲ ይሄ ነገር ትክክል እንደሆነና እንዳልሆነ ፈጣሪ ልጠይቅ የሚባል ነገር የለም። በቃ አንድ ያወራውን 50 ፈረሰኛ አይመልሰውም እንደሚባለው፣ አንድ ወረኛ ያወራውን 50 ፈረሰኛ አይመልሰውም እንደሚባለው በቃ እንደዛው ነው። ትዕግስት የሚባል ነገር የለም። እና የመጀመሪያው እህት ወንድሞች ቁጣን ለማብረድ አለመስማማትን ለማጥፋት ትልቁ መሳሪያ አንደኛ ትዕግስት ነው። ትዕግስት፣ አትቆጣ፣ አትናደድ፣ አትበሳጭ። ሌላ ሁለተኛ ደግሞ እልከኛ አለመሆን ነው። እልከኛ አለመሆን እነኚህ ነገሮች ገንዘብ ማድረግ ያስፈልጋል ማለት ነው። እና እነኚህ ነገሮች ከሌለን፣ ትዕግስት ከሌለን ፈጥነን በሰማነው ነገር ሁሉ እንደ ሞገድ የምንሮጥ ከሆነ በጣም ብዙ ነገሮችን እናጠፋለን ማለት ነው። እና ስለዚህ ወንድሞች እርስ በርስ በመስማማት ፍቅርን ማጽናት እንዳለብን ከነኚህ ቅዱሳን እንማራለን ማለት ነው። ሌላው ከዚህ ስንክሳር የምንማረው ነገር ምንድነው? አዝማሪው ፊልሞን ልብሱን ወስዶ ለአብላኒዎስ ሰጠው። ከዛ የአብላኒዎስን ልብስ ለብሶ ወደ መኮንኑ ወደ አርያኖስ ገብቶ በፊቱ ቆሞ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። ከዛ መኮንኑ አብላኒዎስ እንደሆነ አስቦ በፍላጻ ንደፉት አለ። ከዛ መጨረሻ ላይ ፊልሞን መሆኑን አውቆ ተቆጣና ሁለቱንም ነደፋቸው። እንዲነደፉ አደረጋቸው በቀስት በፍላጻ ማለት ነው። ከዛ በኋላ አንዲት ፍላጻ ወደ መኮንኑ ተመልሳ አይኑን አወጣቻት ይላል። አይኑን አወጣቻት፣ እጅግም አሰቃየችው። እህት ወንድሞች እዚህ ጋር አርያኖስን አይኑን ያወጣቸው እግዚአብሔር አምላክ ተግሳጽ እንዲሆንለት ነው። ተግሳጽ እንዲሆንለት እንዲገሰጽ ነው። አርያኖስ በነገራችን ላይ መጨረሻ ላይ ምንም እንኳን በብዙ ሺህ የሚቆጠሩ ክርስቲያኖችን ቢጨፈጭፍም ነገር ግን በስተመጨረሻ የክርስትናን እምነት የተቀበለ ሰው ነው፣ ሰማዕት ነው። አርያኖስ እግዚአብሔር አምላክ አይቶታል፣ ለመልካም ነገር አዘጋጅቶት ነበረ። ታዲያ ይሄ አንድም ተግሳጽ እንዲሆነው ነው። ተግሳጽ እንዲሆነው መዳኛ መንገድ እንዲሆነው ነው። እግዚአብሔር አምላክ አንሰማም ስንለው አንዳንዴ በዚህ መልኩ ሊገስጸን ይችላል። በዚህ መልኩ መጀመሪያ በምክር ብያቸዋለሁ። እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አያስተውለውም እንደሚለው መጽሐፈ ምሳሌ ምዕራፍ 33 ቁጥር 14 ላይ እግዚአብሔር በአንድም በሌላም ይናገራል፣ ሰው ግን አያስተውለውም ይላል። እና በተለያየ ነገሮች ይመክረናል፣ ይገስጸናል። አልሰማ ካልነው ግን በቅጣት ያስተምረናል ማለት ነው። በቅጣት ያስተምረናል። እና በቅጣት ሲያስተምረን አንዳንዶች ጭራሽ ጨርሰው ይጠፋሉ። አንዳንዶች ደግሞ ይሄ እንደ ትምህርት የሆናቸው እንደ መመለሻ የሆናቸውና ወደ ምን ይመለሳሉ? ወደ ትክክለኛው መንገድ ይመለሳሉ ማለት ነው። እና ይሄንን ነው አንድ ትምህርት የምንማረው ማለት ነው። ከዛ አይኑን ጠፋ። መጨረሻ ላይ ግን ከቅዱሳኑ መቃብር አፈር ተቀብቶ ዳነ። አይኑ ተመልሳ በራች። ከዛ በሰማዕትነት አለፈ። ሁለተኛ እህት ወንድሞች ከዚህ ስንክሳር ከዚህ ከአርያኖስ በፍላጻ አይኑን ከመነደፉ የምንማረው ትምህርት ምንድን ነው? አንድም በቅዱሳን ሰማዕታት ብዙ መከራ አሳይቷል። ይሄ ሰው ብዙ ቅዱሳን ሰማዕታትን አሰቃይቶን የገደለው። ባይገርማችሁ ቅዳሴ ላይ እየቀደሱ ያለ ድንገት ገብቶ ያረደ ጨካኝ ሰው ነው። ካህኑ ቅዳሴውን እየቀደሰ እያለ ምዕመናን ቅዳሴ እያስቀደሱ ቅዱስ ቁርባን ተቀብለው ዲያቆናትን፣ ካህናትን፣ ጳጳሳትን፣ ምዕመናንን፣ ሕፃናትን፣ አዛውንትን፣ ሴቶችን፣ ወንዶችን ጭፍጭፍ አድርጎ ደማቸውን እንደ ጎርፍ አፍሶ ነው የሄደ ታላቅ ጨካኝ መኮንን ነበረ አርያኖስ። ታዲያ ይሄ ሁሉ ግፍ አለበት፣ አንድም ቅጣት ነው ማለት ነው። የዛ ቅጣት ነው አይኑን በፍላጻ የተወጋው እና እጅግ ነው የተሰቃየው። ስለዚህ ወንድሞች ከዚህ የምንማረው ምንድን ነው? ሰው የሚዘራውን ነው የሚያጭደው።
የሚዘራውን ያጭዳል ሰው። መጽሐፍ ቅዱስ እንደሚነግረን ገላትያ መልእክት ምዕራፍ 6 ቁጥር 7 እስከ 9 ላይ አትሳቱ እግዚአብሔር አይዘበትበትም ይላል። አትሳቱ እግዚአብሔር አይዘበትበትም፣ ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና። በገዛ ስጋው የሚዘራ ከስጋው መበስበስን ያጭዳል፣ በመንፈስ ግን የሚዘራው ከመንፈስ የዘላለም ሕይወትን ያጭዳል ይላል። ስራ ለሰሪው እሾህ ለአጣሪው እንደሚባለው ማለት ነው። ደግሞ እኮ ወንድሞች ክፉ ስራ ከሰራ ያ የሰራው ክፉ ስራ በእጥፍ ሆኖ ነው የሚከፈልክ፣ በእጥፍ ሆኖ ይከፈላል። ስለዚህ ወንድሞች በማንም ላይ ክፉ ልናደርግ አይገባም ማለት ነው። ክፉ የምናደርግ ከሆነ ግን ነገ ሌላ ጊዜ እንዲመለስልን እንዳበደርነው እንቁጠር። አበድራል ማለት ነው። አንተ ክፉ ከሰራ በሰው ላይ ነገ እጥፍ ሆኖ እንዲመለስልን አበድራል ማለት ነው። ስለዚህ እህት ወንድሞች እስቲ ቆም ብለን እናስብ። በህይወት ዘመናችን በሰው ላይ ክፋት ሰርተን አናውቅም? ክፋት የሰራንበት ጊዜ የለም? እስቲ ቆም ብለን ሰውን ያሳዘንበት ጊዜ የለም? በህይወት ዘመናችን ያስለቀስንበት ጊዜ የለም? ያስለቀስንበት ክፋት የሰራንበት ጊዜ ዘመን የለም? በማወቅም ባለማወቅም ሊሆን ይችላል። ያ ነገር ነው አሁን የሚጫወትብን። ያ በህይወት ዘመናችን ያ የሰራነው ክፋት እግር በእግር እየተከታተለ አሁን ይፈታተነናል። አሁን ህይወታችንን ጨለማ አድርግብናል። ምክንያቱም ይከፈላል። የምትዘራውን ነው የምታጭደው። መልካም ስራ በህይወት ዘመን ሰርተ ከሆነ ግን አሁን መልካም ቦታ ላይ ካለ ያ ውጤት ነው። ያ በህይወት ዘመን የሰራው መልካም ስራ ፍሬ ነው አሁን እንደዚህ መልካም ሁኔታ የሚገጥመ ማለት ነው። እና እህት ወንድሞች ይከፈላል፣ በህይወት ዘመን ይከፈላል። በህይወት ዘመን ብቻ አይደለም እኮ ከሞትክ በኋላ ራሱ የእጅን ታገኛለህ። ወይ ሲኦል ወይ ገነት፣ ወይ ገሃነም ወይ መንግስተ ሰማይ ታገኛለህ። ይከፈላል በዚህኛውም በወዳኛውም ማለት ነው። እና እህት ወንድሞች ቆም ብለን እናስብ። ክፉ ስራ ስትሰራ ለሌላ ቀን ብድር እያስቀመጥክ ከነወለዱ ብድር እያስቀመጥክ መሆንን አትዘንጋ። ስለዚህ ክፉ ስራ ከመስራት ተቆጠብ። መጽሐፍ ቅዱስ ኃጢአትን የሚዘራ መከራን ያጭዳል፣ የቁጣውን በትር ይጠፋል ይላል። መጽሐፈ ምሳሌ ምዕራፍ 22 ቁጥር 8 ላይ ኃጢአትን የሚዘራ መከራን ያጭዳል፣ የቁጣውን በትር ይጠፋል ይላል። ተመልከቱት ወንድሞች። ስለዚህ መከራ ነው ልታጭድ እየተዘጋጀ ያለው። እህቶቼ ወንድሞቼ፣ እያንዳንዱ ኃጢአት እኮ ዋጋ የምታስከፍለን በኋላ ዋጋ የምታስከፍለን መሆኑን ብናውቅ ኖሮ ተሳስተን ኃጢአት አንሰራ። ተሳስተ ኃጢአት አትሰራ። ምክንያቱም በኋላ እጥፍ ሆኖ ይጠብቃል። መከራ ወልዶ ነው የሚጠብቅክ። ኃጢአት ሁሉ መከራ ይወልዳል። ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትም ካደገች በኋላ ሞትን ትወልዳለች ይላል ቅዱሳን። ይውላችሁ እኔ የሚገርመኝ አንድ ነገር አለ። ቅዱሳን የሆነ መልካም ስራ እየሰሩ እያለ የሆነ ነገር ካጋጠማቸው ወይኔ ምን ኃጢአት ሰርቼ ይሆን ይላሉ። እግዚአብሔር የትኛውን ኃጢአቴን አስቦብኝ ይሆን በዚህ ነገር የቀጣኝ ይላሉ። አይገርምም? ገብቷቸዋል ማለት ነው። የኃጢአት ደሞዙ መከራ እንደሆነ ገብቷቸዋል። የኃጢአት ደሞዙ በኋላ ችግር ሆኖ እንደሚጠብቃቸው ገብቷቸዋል። እና ወዲያው ቆም ብለው ያስቡና ወይኔ ምን አይነት ኃጢአት ሰርቼ ነው? የትኛውን ኃጢአቴን እግዚአብሔር ተመራምሮት ይሆን? ምናልባት እኔ የረሳሁት ኃጢአት ኖሮ ከሆነ ጌታ ወይ በድዬ ከሆነ እባክህ ይቅር በለኝ፣ ኃጢአቴንም ንስሐ እንድገባበት እባክህ ኃጢአቴንም አስታውሰኝ ይሉ ነበረ። እንደውም ታስታውሱ እንደሆነ አንድ ካህን ቤተ መቅደስ ቅዳሴ እየቀደሰ ነበርና ቅዳሴ እየቀደሰ እያለ ወንጌል ለማንበብ ወጣ። ወንጌል አንብቦ እኔ ከደማችሁ ንጹህ ነኝ ይላል አይደል? ካህን እጁን አይታጠብም? ፍሬ ቅዳሴ ሲገባ ይታጠባል አይታጠብም? መልሱልኛ። ካህን እጁን አይታጠብም? አይናጻም? ናጻላል። እና እኔ ከደማችሁ ንጹህ ነኝ ሲል ከዛ መንጦላቱ ይዘጋል። መንጦላቱ ተዘግቶ ወደ ቤተ መቅደስ ሲገባ ጻሕሉን ከፈት ሲያደርግ መስዋዕቱ የለም፣ ወይም ቅዱስ ቁርባኑ ቤተ መቅደስ ውስጥ የለም። ደነገጠ፣ በጣም ደነገጠ። ምክንያቱም ለምዕመኑ ታዲያ ምን ሊያቆርብ ነው? አስቡት፣ ብዙ ምዕመናን ቅዳሴ ለማስቀደስ ተሰብስበዋል ቤተ መቅደስ ውስጥ ነጫጭ ለብሰው።
ከዛ ጻሕሉን ከፈት አድርጎ ሲመለከት የለም መስዋዕቱ። አለቀሰ፣ ምርር ብሎ አለቀሰና ወደ ምዕመኑ ፊት ወጣና ምዕመናን በጣም አዝናለሁ ብሎ እያለቀሰ በእኔ ኃጢአት ይሆን አላቅም ወይስ በእናንተ ኃጢአት ብቻ በምን እንደሆነ ሳላውቅ መስዋዕቱ አጣሁት አለ። ከዛ ወደ አምላኩ ማመልከት ጀመረ። ሲያመለክት የእግዚአብሔር መልአክ ተገለጸለትና ስላንተ ኃጢአት አይደለም ይሄ የሆነው አለው። ይሄ የሆነው ስላንተ ኃጢአት ወይም ስለ ሕዝቡ ኃጢአት አይደለም፣ ነገር ግን የአንጾኪያው ሊቀ ጳጳስ ታላቁ ሳዊሮስ እዚህ ቤተ መቅደስ ቅዳሴ እያስቀደሰ ነው። እሱ እያለ አንተ እንዴት ለመቀደስ ደፈርክ አለው። ከዛ ዞር ብሎ ሲመለከት እውነትም የአንጾኪያው ሊቀ ጳጳስ ሳዊሮስ ቅዳሴ እያስቀደሰ ነው። ጌታ ሆይ እኔ እኮ አላወቅኩኝም፣ እኔ እኮ መኖሩን አላወቅኩኝም። ባውቅ ኖሮማ እንዴት እሱ እያለ እኔ ለመቀደስ ደፍራለሁ አለ። ከዛ በኋላ ወደ ሊቀ ጳጳሱ ሄደና እግሩ ስር ተደፍቶ ይቅርታ ብሎ እኔ መኖርን አላወቅኩም ነበር ናና ቀድስ ሲለው አይ ጀምረሃል፣ ቅዳሴ ተጀምሮ አይቋረጥም፣ ሂድና ቀድስ አለው። በነገራችን ላይ እግዚአብሔርን ያደረገው የሊቀ ጳጳሱን ክብር ሊገልጥ ነው እንጂ ቅዳሴ ተቋርጦ በመሃል እሱ ገብቶ የሚቀድስ ሁኔታ ኖሮ አይደለም። ቅዳሴ ከተጀመረ አንዱ አንዱን አይሸፍንም። ምክንያቱም ቅዳሴ አይቋረጥማ ተሰይሟል እንዴ። ግን ይሄን ያደረገበት ምክንያት የሊቀ ጳጳሱን ክብር ሊገልጥ ስለፈለገ ነው። ከዛ በኋላ ቅዳሴውን መቀደስ ጀመረ። ይሄን ታሪክ ያመጣሁላችሁ ለምን መስላችሁ? ቅዱሳን የሆነ ነገር ሲፈጸም በማን ኃጢአት ይሆን? እኔ ኃጢአት ሰርቼ ይሆን? ጌታ ሆይ እባክህ ኃጢአቴን ንገረኝና ልናዘዘው፣ ስለ ኃጢአቴ ልለማመጥ ይላሉ። እና ምን ለማለት ፈልጌ ነው? እያንዳንዷ ኃጢአት በኋላ ምን ታስከፍለናለች? ዋጋ ታስከፍለናለች። በኋላ ዋጋ ታስከፍላለች። በምን መልኩ እንደሚከፈል አታውቅም። አሁን ብዙዎቻችን የምናስበው ወንድሞች ኃጢአት ሰርተ አሁን ነው የምንቀሰፍ አይነት ነገር ነው አይደል? ብዙዎች እንደዛ ነው አይደል የሚመስላቸው? እንደዛ ነው አይደል የሚመስለን ወንድሞች? በቃ ኃጢአት አሁን ስትሰራ የሆነ በቃ እግዚአብሔር የሚያስቆጣ ድርጊት ስትሰራ ወደ አሁኑኑ እግዚአብሔር የሚቆጣ የሚቀስፍ አይነት ነገር። እንደዛ አይደለም። በህይወት ዘመንን የምታጭደው እግዚአብሔር ቢዘገይ የሚቀድመው ማንም የለም፣ ብትዘገይ የሚቀድመው የለም ይላል። እርሱም አይዘገይም፣ ቢዘገይም በእርግጥ ይመጣልና ታገሰው፣ እርሱ አይዘገይም ይላል። እና እግዚአብሔር አምላክ ቆይቶ የራሱ የሆነ ጊዜ አለው። ሰውን የሚቀጣበት የሚያስተምርበት የራሱ የሆነ ጊዜ አለው። ስለዚህ ወንድሞቼ ምን ለማለት ፈልጌ ነው? እያንዳንዷ ምንሰራት ጽድቅና ምንሰራት ኃጢአት በኋላ ዋጋ ታስከፍለናለችና ኃጢአት ከመስራት ራሳችንን ቆጥብ፣ ጽድቅ ለመስራት ደግሞ እርስ በርስ እንቻኮል፣ እንሩጥ፣ እንጣደፍ መልካም ስራ ለመስራት። በመጋደላችን ምክንያት የተዘጋጀንን ዋጋ ብናውቅ ኖሮ አብዝተን ለመጋደል ነፍሳችን እስከ ሞት ድረስ ባልወደድን ነበር። በኃጢአታችን ምክንያት የሚጠብቀንን ቅጣት ብናውቅ ኖሮ ፈጥነን ንስሐ ለመግባት ስጋው ደግሞ ለመቀበል ለመጾም ለመጸለይና ለመስገድ ባላመነታንና ምክንያት ባልደረደርን ነበር። እና እህቶቼ ወንድሞቼ አደራ ጽድቅ ስራ ለመስራት እንታገል፣ እንፋጠን። መጽሐፍ ቅዱስ እንደሚነግረን መጽሐፈ ዕዝራ ሱቱኤል ምዕራፍ 13 ቁጥር 14 ላይ እንደዚህ የሚል ቃል አለ። የሐዘንን ሐሳብ እንግዲህ ተው ይላል። የሐዘንን ሐሳብ እንግዲህ ተው፣ የፈራሽ የበስባሽ ሰው ሐሳብን ተው፣ የሚሞት ሰው ሐሳብን ተው፣ አለመሞትን ገንዘብ አድርግ። እንግዲህ ወዲህ ፈጥነህ ትሄድ ዘንድ ምግባር ትሩፋት ስራ ይላል። ምግባር ትሩፋት ስራ። እህት ወንድሞች ልክ እኮ ገንዘብ እንደመቆጠብ እኮ ነው መልካም ስራ መስራት በዚህ ምድር ላይ። በመንግስተ ሰማይ ገንዘብ በቃ ባንክ ቤት ገንዘብ ስንቆጥብ ያ ገንዘብ ያድጋል አያድግም? ያድጋል አይደል? እዛው ባለበት ነው እንደሚቆየው። እስቲ የሁለት ወር ደሞዛችሁ እንበልና 10,000 ከሆነ በሁለተኛው ወር ደሞዝን ስታስቀምጥ 10,000 ላይ ካለ ስንት ነው የሚሆነው? በሁለተኛው ወር ደሞዝ ላይ 20,000 ይሆንልህ ይሆናል አይደለ? 20,000 ሆኖ ይጠብቃል። መልካም ስራም እንደዛው እኮ ነው ወንድሞች በመንግስተ ሰማይ። አሁን ለምሳሌ ዛሬ እንበልና የሆነ መልካም ስራ ሰራክ፣ ሰው ተደሰተብክ። ያ መልካም ስራ ዛሬ ከሰራክ ነገ ደግሞ የሆነ መልካም ስራ ሰራ መጀመሪያ በነበረ መልካም ስራ ላይ አሁንም ትጨምራለህ ማለት። ይሄ በጣም ደስ ይላል እኮ ወንድሞች። እየተጨመረልህ ሲጨመርልህ ወይም ሲከማችልህ ብታይ ኖሮ
እንዲሁም ደግሞ እንትኑን መልካም ስራ ስትሰራ የበለጠ ነበር አጥብቀ የምትሰራው። ባህታውያን እኮ በነገራችን ላይ አብዝተው ለመጋደል ወደ በረሃ የሚገቡት እኮ ይህን ስላወቁ ነው። ዕለት ዕለት የምትሰግዳ ስግደት እኮ ትከማቻለች፣ በመንግስተ ሰማይ ትከማቻለች። 2 ቀን ውዳሴ ማርያም የጸለይና 1 ቀን ውዳሴ ማርያም የጸለየ አንድ ነው እንዴ? ነው እንዴ? የት ወንድሞች ንገሩኝ እስቲ። 2 ቀን ውዳሴ ማርያም አከታትሎ የጸለየና 1 ቀን የጸለየ አንድ አይደለም እኮ። 2 ቀን የጸለየው እኮ ይበልጣል። ዋጋው በመንግስተ ሰማይ ከፍ ያለ እኮ ነው፣ 1 ቀን ከጸለየው ማለት ነው። እናስቡት። ስግደትም እኮ እንደዛው ነው። ስግደት ለምሳሌ አንዱ 50 ስግደት ሊሰግድ ይችላል፣ አንዱ ደግሞ 100 ሊሰግድ ይችላል። የትኛው ነው ዋጋው በልጦ የሚገኘው በመንግስተ ሰማይ? ንገሩኝ እስቲ። የትኛው ነው? ባለመቶ የሰገደው ባለመቶ ነው የሚበልጠው። ማስረጃ አለ ልትሉኝ ትችላላችሁ። አዎ አለኝ ማስረጃ። ምን? መጽሐፍ ቅዱስ 2ኛ ቆሮንቶስ ምዕራፍ 9 ቁጥር 6 ላይ ምን ይላል መሰላችሁ? አትሳቱ። ማን ነው? 2ኛ ቆሮንቶስ 9:6 ላይ በጥቂት የሚዘራ በጥቂት ያጭዳል ይላል። በበረከት ደግሞ የሚዘራ በበረከት ያጭዳል ይላል። አይገርምም? በጥቂት የሚዘራ በጥቂት። አሁን ለምሳሌ ጉልበትሽን እየሰሰትሽ ነው፣ 12 እየሰገድሽ ነው። አንዱ ደግሞ ጉልበቱን ሳይሰስት 200 300 እየሰገደ ነው። የዛኛው ሰው ዋጋው በመንግስተ ሰማይ ይበልጣል። ደግሞ ወንድሞች በመንግስተ ሰማይ የምታገኙት ጥቂቷ ነገር እዚህ ዓለም ላይ ካለው ከብዙ ነገር እጅግ አረጋ ትበልጣለች። እና ታዲያ ጉልበትን በመሰሰታ አልተቆጨም ወንድሜ? ለስግደት እህቴ ጉልበትሽን በመሰሰትሽ አልተቆጨሽም? ምን ነው ይሄን አውቄ ቢሆን ኖሮ እኮ እንዴት በብዛት በሰገድኩኝ ነበር ትያለሽ፣ ትቆጫለሽ እኮ በኋላ። ወይኔ ጉልበት እያለኝ እኔ ሰንፌ 30 ሰግዳለሁ፣ እኔ ሰንፌ 41 ስግደት እላለሁ። ለካ አብዝቶ በሰገዱ በጸለዩ ልክ እንዴ ለካ በመንግስተ ሰማይ ዋጋው ብዙ ነው የሚጠብቀኝ። ወይኔ ባውቅ ኖሮ ነው እንደዛ ትያለሽ፣ እንደዛ ትላለህ። ወይኔ ባውቅ ኖሮ አብዝቼ በተጋደልኩኝ ነበር። ወይኔ ባውቅ ኖሮ ልብላ ልጠጣ ባላልኩ ነበር። ወይኔ ባውቅ ኖሮ እረፍት ላድርግ ባላልኩ ነበር ትያለሽ፣ ትል ነበር እንደዛ። እና እህቴ ወንድሜ ምን ትጠብቃለህ? አብዝተህ ትጋ እንጂ አትሰስት። የእውነት አትሰስት፣ ትደሰታለህ በኋላ። ቸሩ መድኃኔዓለም ለቅድስት ክርስቶስ ሰምራ እኮ ይሄን ነበር የነገራት። ቅድስት ክርስቶስ ሰምራ አብዝታ በመጋደሏ ሰውነቷ ቅጥን ብላ ነበር። ሰውነቷ ልክ እንደ ክር ቅጥን። ከዛ ትደነቅ ነበረ። ሰውነቷን እያየች የሰውነቷን መክሳት እየተመለከተች ትገረም ነበር። ከዛ ቸሩ መድኃኔዓለም ከኋላዋ ቆሞ ወዳጄ ቅድስት ክርስቶስ ሰምራ ሆይ ሰውነትሽ በመክሳቱ ሰውነትሽ በተጋድሎ ብዛት በመጎዳቱ እያደነቅሽ ነውን? ያዘጋጀውልሽን እኮ መንግስተ ሰማይ ዋጋ ብታውቂ ኖሮ ይሄ ምንም ባልደነቀሽ ነበር አላት። ይሄ የተጎዳሽው ጉዳት ምንም ባልደነቀሽ ከምንም ባልቆጠርሽው ነበር አላት። አይገርም? አያችሁ አይደል ወንድሞች? በተጋደልከው ልክ ነው በመንግስተ ሰማይ ዋጋ የሚጠብቀው። እስቲ ተቆጭ። እስቲ እህቴ ቁጭት ይደርብሽ። ወንድሜ እስቲ ቁጭት ይደርብህ። ለምን ሳሰት ጉልበትን? ያን ጊዜ ጽኑዓን የነበሩት ይደክማሉ፣ ስጋቸውን በዝሙት አድክመዋልና። ያን ጊዜ ደክመው የነበሩት ይጸናሉ፣ ኃይላቸውን በስግደት በቀንና በሌሊት በመትጋት አድክመዋልና ይላል። በስግደት አድክመዋል ይላል። እና ለምንድን ነው በስግደት ማታደክመው ጉልበትን? ለምንድን ነው ማታደክሚው ጉልበትሽን? የጭንቀት ቀን ሳይመጣ ለምንድን ነው ፈጣሪሽን ማታስቢ? የጭንቀት ቀን ሳይመጣ ለምንድን ነው ፈጣሪ ማታስበው? ወንድሜ ፈጣሪያችንን እናስበት ወንድሞች። ጉልበት ከመደንገዙ በፊት ፈጣሪን አስብ። በስግደት በጸሎት በጾም አስብ። እናት ወንድሞቼ አንሰስት ጉልበታችን ለማለት ፈልጌ ነው። የእውነት በጣም ይቆጫል እኮ 30 ዓመት ከሞላ 30 ዓመት ሙሉ ሳትጋደል ካሳለፍክ አስበው። የ30 ዓመት ጉልበትን በከንቱ አባከንክ፣ ትቆጫለህ እኮ። መጽሐፍ ቅዱስ እንዲሁም አባቶቻችን እና አባ ሙሴ ጸልዩ ምን ይላሉ መሰላችሁ? ከሁሉም በላይ ጽድቅን የሚሰራው እረፍትን የሚጠላ ሰው ነው ይላሉ። ከሁሉም በላይ ጽድቅን የሚሰራው እረፍትን የሚጠላ ሰው ነው። ስጋውን የሚንከባከብ ሰው ግን ችግሮች ይገጥሙታል ይላል። ስጋውን የሚንከባከብ ሰው ግን ችግሮች ይገጥሙታል፣ በእርጅና ዘመኑም ጸጸት ይመጣበታል ይላሉ። እና መጸጸት ትፈልጋለህ? በእርጅና ዘመን ትጸጸታለህ ይላል። 2 ኃያላን አሉ ይላል አባቶቻችን። 2 ኃያላን አሉ፣ እነርሱም ሰው ሞቶ ካላመለጣቸው በቀር ከደካማዎች ወይም ከብርቶች ማንም ሊቋቋማቸው አይችልም ይላሉ። እነዚህ 2 ኃያላን
አንደኛው ህመም፣ ሁለተኛው እርጅና ናቸው ይላል። ታዲያ መቼ ነው የምትጋደዩት? ዓለም ስትታመሚ አልጋ ላይ ስትወርቂ ነው የምትጋደዩ? አልጋ ላይ ስትወርቅ ስትታመም ነው የምትጋደለው? ምንድነው እየጠበቅ ያለው? ምንድነው እየጠበቅሽ ያለሽው? ወይስ ስታረጅ? ስለዚህ ወንድሞቼ የጭንቀት ቀን ሳይመጣ በጉብዝናችን ወራት ፈጣሪያችንን እናስብ፣ እንስገድ፣ እንጸልይ፣ እንጾም። በጾም በጸሎት በስግደት ወደ ፈጣሪያችን እንገስግስ እና አንድ የምንማረው ትምህርት ይሄንን ነው ማለት ነው። በጉብዝናችን ወራት ፈጣሪያችንን ማሰብ እንዳለብን ማለት ነው። እና ወንድሞች ዋናው ርዕሴ ምንድነው? ሰው የሚዘራውን ያጭዳል ነው። ሰው የሚዘራውን ያጭዳል። የምትዘራውን ታጭዳለህ። መልካም ስራ ከሰራ መልካም ስራን በእጥፍ አንድ ለሰገድከው ስግደት እኮ በመንግስተ ሰማይ ምን አይነት ዋጋ እንደሚጠብቅህ ብታውቅ ኖሮ ለስግደት ጉልበትን ባልሰሰትክ ነበር። ለስግደት ጉልበትሽን ባልሰሰትሽ ነበር። ምን ያክል እጥፍ ሆኖ እንደሚጠብቅሽ ብታውቂ ኖሮ ማለት ነው። እና አንድ የምንማረው ትምህርት ይሄ ነው። ደግሞ አንድ ጥፋት፣ አንድ ስህተት ስንት ዋጋ እንደሚያስከፍል ብታውቅ ኖሮ ወንድሜ ጥፋት ላለማጥፋት ኃጢአት ላለመስራት ምን ያክል በተጠነቀቅ ነበር? ምን ያክል ጥንቃቄ ባደረግሽ ነበር? እስቲ ንገሩኝ። ነጭ ልብስ ከለበስክ ነጭ ልብስ ላይ ቆሻሻ ቢያርፍ ያ ቆሻሻ ጎልቶ ይታያል አይታይም? መልሱልኛ። ጎልቶ ይታያል አይታይም? ይታያል። ልክ እንደዛ ማለት እኮ ነው። ቅዱሳንም ልክ እንደዚሁ ኃጢአት ላለመስራት እንዴት እንደሚጠነቀቁ ፈጣሪያቸውን ላለማሳዘን፣ በንግግራቸው ፈጣሪያቸውን ላለማሳዘን፣ በተግባራቸው ፈጣሪያቸውን ላለማሳዘን። እንዴ ቅዱሳን እኮ ወንድሞች ጸሎት ማቋረጥን እንደ ኃጢአት ነው የሚቆጥሩት። ጸሎት ካቋረጡ አሁን ለምሳሌ እንበልና 6 ሰዓት መጸለይ ካለባቸው የ6 ሰዓት ጸሎትን ካቋረጡ በቃ ወይኔ ፈጣሪው ይቅር በለኝ፣ አምላኬ ሆይ ማረኝ፣ ጌታ ሆይ እንዴት አንተ ማመስገን ረሳለሁ ነው የሚሉት። ያለቅሳሉ እንደ ከባድ ኃጢአት። በእርግጥ ጸሎት ማቋረጥ ኃጢአት ነው፣ ግን አስቡት መስራት ልክ እንደሰሩ ትልቅ ኃጢአት እንደሰሩ ወይም ደግሞ በተግባር እንደኖሩ ልክ እንደ ዝሙት የለም ልክ እንደ መሳደብ አይነት ነገር ልክ እንደዛ ማለት ነው። እና ወንድሞቼ አደራ አደራ በዚህ መልኩ ነው መጠንቀቅ ያለብን ማለት ነው። ኃጢአት ላለመስራት መጠንቀቅ፣ ጽድቅ ለመስራት ደግሞ እጅግ አድርገን መፋጠን መቻል አለብን። ሰዎች ስለሚናገሩ ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል ይላል እኮ ወንድሜ። ስለምትናገረው ነገር ሁሉ እኮ መልስ ትሰጥበታለህ። ስለተሳደብከው ስድብ፣ ስለ ዋሻው ውሸት እኮ በመንግስተ ሰማይ መልስ ትሰጥበታለህ። ይህን ታውቃለህ? ግን ይህን ታውቂያለሽ? እኔት ስለ ዋሸሽው ውሸት፣ ስለተሳደብከው ስድብ፣ በቃ ሰውን ስላስቀየምከው ሁሉ መጽሐፍ ቅዱስ ነው የሚናገረው፣ እኔ አይደለም። ማቴዎስ ወንጌል ምዕራፍ 12 ቁጥር 36 ላይ ሰዎች ስለሚናገሩ ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል ይላል። ከቃል የተነሳ ትጸድቃለህ፣ ከቃልም የተነሳ ትኮነናለህ ይላል። እና ወንድሞች ሰው የሚዘራውን ነው ያንኑ የሚያጭደው። የምትዘራውን ታጭዳታለህ። ኃጢአት ሰርተህ ከሆነ ኃጢአትን እጥፍ አድርገህ ነው የምትቀበላት፣ የምታጭደው ማለት ነው። እና እህት ወንድሞቼ እንጠንቀቅ። ኃጢአት ከመስራት እንጠንቀቅ። ጽድቅ ለመስራት ደግሞ እንጣደፍ። በዛው ልክ ጽድቅ ስራ ለመስራት እንጣደፍ። እና ይህን ትምህርት ነው የምንማረው ማለት ነው። ሰው የሚዘራውን ያንኑ ያጭዳል። በእውነት ከዛ መጨረሻ ላይ በሰማዕትነት አረፉ። በእውነት የነኚህ ቅዱሳን ረድኤታቸው በረከታቸው በሁላችንም ላይ ይደርብን፣ አሜን። ሌላው ደግሞ ወንድሞቼ በዚህች ቀን ቅዱስ ቴዎዶጦስ ሰማዕቱ በሰማዕትነት ያረፈበት ቀን ነው። ይህም ከገላትያ ሀገር የሆነ በምክርና በተግሳጽ አምልኮተ እግዚአብሔርን በማጽናት ያደገ ነው። ወደ ከሃዲ መኮንን ሄደው የክርስቲያን ወገን እንደሆነ ነገር ሰሩበት። መኮንኑም አስረው እንዲያመጡ ታዘዘ። ከዛ ይሄ ቅዱስ ይህን በሰማ ጊዜ ሳይዙት ወደ መኮንኑ ሄደ። ተመልከቱ፣ ሳይዙት በፈቃደኝነት። ከዛ በኋላ ጣዖታቱን ረገማቸው። ከዛ ለአማልክት ሰዋ ብሎ ሸነገለው። ምንም ሊሰማው አልቻለም። መጨረሻ ላይ ሆድ ዕቃው እስኪታይ ድረስ ተመልከቱ፣ የውስጥ ዕቃው እስከሚታይ ሰቅለው ጎኖቹን ይሰነጣጥቁ ዘንድ መኮንኑ አዘዘ ይላል። ከዚያም ወደ ወህኒ ጨምሩት ዘንድ እንዲህ ያደረጉ አሰቃዩት። ቁስሎቹን እንዲያድሱ፣ ጎኖቹን እንዲሰነጣጥቁ። መጨረሻ ላይ ግን ቅዱሱ በክርስቶስ ፍቅር ስለተነደፈ በቅዱሱ ላይ የሚያመጣውን ስቃይ
እንደ ኢምንት አደረገው። ይሄ ታላቁ ሰማዕት ቴዎዶጦስ ማለት ነው። ምንም አልቆጠረውም። ብዙ አሰቃየዋል። አስቡት፣ የሆነ ቁስል አለ ማለት ነው። ያንን ቁስል አድሶ እንደገና መግረፍ በጣም ከባድ መከራ ነው ያመጣበት። ግን ምንም ንቅንቅ ሊል አልቻለም ይሄ ቅዱስ። እናት ወንድሞች፣ ይሄን ሁሉ ቁስል ግን የታገሰው በማን ፍቅር ስለተነደፈ ነው? በክርስቶስ ፍቅር ስለተነደፈ ነው። እና ምን ለማለት ፈልጌ መሰላችሁ? ስንጋደል ፍቅሩን እያስብን እንጋደል። ስንጋደል ምኑን እያስብን? ፍቅሩን እያስብን እንጋደል። በተለይ የከፈለንን ዋጋ እያስብን፣ የተቸነከረውን ችንካር ስንጾም መጠማቱን እያሰብክ ጾም። መራቡን መጠማቱን እያሰብክ ጾም። ስትወርቅ ስትሰግድ ወርቀት ትነሳለህ አይደል? የክርስቶስ ወርቆ መነሳቱን መስቀል ተሸክሞ ወርቆ መነሳቱን እያሰብክ ስገድ። በመቁጠሪያ ራሱ ስትጠቀም የክርስቶስ ግርፋቱን እያሰብክ ተጠቀም። መቁጠሪያ ራሱ ጌታዬ መድኃኒዓለም ለእኔ ስትል ተገረፍክ እያልክ ተጠቀም መቁጠሪያውን። መድኃኒዓለም እንደተገረፈው ግርፋት ይቆጥርልሃል። በዚህ መልኩ እኮ የተጋደሉ ቅዱሳን አሉ። አቡነ መልከጼዴቅ፣ እናታችን ቅድስት ወለተ ጴጥሮስ፣ ሌሎችም እንዲህ ያደረጉ እኮ መከራ የተቀበሉ የተጋደሉ ቅዱሳን አሉ። እንዲሁም ጸበለ ማርያም፣ ሌሎችም ማለት ነው። እናት ወንድሞቼ ፍቅሩን እያሰብን እንጋደል። ፍቅሩን ለጸሎት ስትጸልይ ክርስቶስ ሌሊቱን ሙሉ ሲጸልይ አደረ ይላል። እሱ አሁን ለኛ ምሳሌ ሊሆን እንጂ ለሱ መጸለይ ኖሮበት አይደለም። ስለዚህ በክርስቶስ መንገድ ለማለፍ ሞክር፣ ፍቅሩን እያሰብክ ማለት ነው። ሰው 4 ነገሮችን እያሰበ ሊጋደል ይችላል ብያቸዋለሁ። የመጀመሪያ ፍቅሩን፣ ሁለተኛ መንግስተ ሰማያትን፣ ሶስተኛ የሲኦልን መከራና ስቃይ፣ አራተኛ ደግሞ የአጋንንትን ፈተና እያሰበ ሊጋደል ይችላል። ስለዚህ ወንድሞች የመጀመሪያው ግን የሚበልጠው ፍቅር ነው። እምነት፣ ተስፋ፣ ፍቅር እነዚህ ጸንተው ይኖራሉ፣ ከነዚህም የሚበልጠው ፍቅር ነው ብሏል ቅዱስ ጳውሎስ ሁለተኛ ቆሮንቶስ ላይ። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 13 ላይ ማለት ነው። ፍቅርን እያሰብን እንጋደል። መከራውን፣ መጠማቱን፣ መራቡን እያሰብክ ተጋደል። ለሰው ይቅርታ እንኳን ልታረግ ስትል ክርስቶስ የሚበድሉትን ሁሉ ይቅር እንዳላቸው እያሰብክ ይቅር በል። ጸልይላቸው፣ ስለሚያሳድዷቸውም ጸልዩላቸው ተብሎ ተጽፏል። ጸልይለት ስለሚያሳድድ ሰው። ያኔ በመንግስተ ሰማይ ዋጋን ታገኛለህ። እና ይህንን ነው አንድ ትምህርት የምንማረው ማለት ነው። ሌላም መልካም ስራ ስንሰራ ፍቅሩን እያሰብ እና ጣሪያዬ ቅዱስ መጨረሻ ላይ አሸነፈ። ጣሪያዬ ቅዱስ መኮንኑ እንዴት ምን አድርጎ እንደሚያሰቃየው ግራ ገባው። ምክንያቱም ያልሞከረበት ነገር የለም። ብዙ ነገር ሞክሮበታል፣ ግን ሊያሸንፈው አልቻለም። መጨረሻ ላይ መኮንኑ ተስፋ ቆረጠ። የልቡን ጽናት ተመለከተና አንገቱን ቆርጦ ሰማዕትነት አክሊል እንዲቀበል አደረገው። እህት ወንድሞች፣ ሰይጣን እኛ ውስጥ መቆየት የሚፈልገው የልባችንን ቆራጥነትና የውጊያችንን አቋም እየተመለከተ ነው። ልፍስፍስ ከሆንክ ለስግደት፣ ለጾም፣ ለጸሎት ልፍስፍስ ከሆንሽ እህታለም ብዬ ሰይጣን አይርቅም። ከዛሬ ነገ ተስፋ ትቆርጥልኛለች፣ ስግደቷን ታቆምልኛለች ብሎ ዳር ይላል። ግን በስግደት በጸሎት ተመስጠሽ ምትሰግጂ፣ በተለይ ፍቅሩን እያሰብሽ ምትሰግጂ ከሆነ ኦሆ እቺንም አልችላትም ይላል። የሆነ ድክመትሽን አይቶ ነው የሚጠጋሽ። አሁን ለምሳሌ ለስግደት የሆነ ስንፍና ምናምን የምታሳይ ከሆነ የሆነ በቃ አሁን ልሰግረው አይነት ነገር ሐሳብ የምታበሽ ከሆነ እንዴ እቺንማ ጫን ካልኳት ነገ አሰግድም፣ ስግደቷን ታቆማለች ይላል። ነገ እኮ ጫን ብላት በቃ ስግደቷን ልትወልኝ ነው ይልና ጠንከር ይልብሻል። ከዛ ያሳምምሻል። እንዴ የሆነ ህመም እኮ ጣል ባረግባት እኮ ልታቆም ነው ማለት ነው ይልና ቆይ ያዘዋል። ውስጥሽ ካደፈጠው መንፈስ አንዱ አለቃው እስቲ እግሯ ላይ ተቀመጥ ይላል። ከዛ እግርሽ ላይ ሲቀመጥ እግርሽን አበጥ ሲያደርገው በቃ እኔ እግሬን እያመመኝ ነው እንግዲህ መስገድ አልቻልኩም ማለት ትጀምሪያለሽ ማለት ነው። ወይም ደግሞ በቃ ጾም ሲመጣ ምታማሪ ወይን ነገር አሁን ልጾም ነው አይነት ነገር ምታስቢ ከሆነ ረሃብ ደግሞ ብለቅባት ልታቆም ነው ይልና ረሃቡን ለቀቅ ሲያደርግብሽ እኔ አልቻልኩም ማለት ትጀምሪያለሽ ማለት ነው። መጀመሪያ አዳምጧል፣ ውስጥሽን አዳምጧል። ሌላም በዝሙትም ራሱ ሲፈታተን የሆነ በቃ በዝሙት ኮርኮም ያደርጋል። በነገራችን ላይ ዲያብሎስ ነካ እያደረገ ይፈትሻል ጥንካሬን። እስቲ ቆይ ይንበረከካል አይንበረከክም ይልና ጠጋ ይልና
የሆነ የዝሙት ሐሳብ ወርወር ሲያደርግብህ የሆነ የምትብረከረክ አይነት ነገር በቃ የሆነ ወላዋይ ነው የሆነ ልብ ካለ ጠንከር ይልብሃል ይመጣና ቢጫነው እኮ ቢጫናት እኮ ታቆማለች እያለ ማለት ነው። በአጭሩ የልብ ይሰጠዋል። የአንተም ወላዋይነት የአንቺ ወላዋይነት የልብ ይሰጠውና ይጠነክርብሻል ማለት ነው። ስለዚህ ወንድሞች ሰይጣንኛ ውስጥ መቆየት የሚፈልገው የልባችን ቆራጥነትና የውጊያችን አቋም እየተመለከተ ነው። ጠላቶቻችን እነሱ በእኛ ላይ በተነሱብን ልክ እኛ በእነሱ ላይ ተቆጥተን ካልተነሳንባቸው በጭራሽ አናሸንፋቸው። ስለዚህ በነፍሱ የቆረጠ ጀግና ወታደር ሆነሽ ነው መዋጋት ያለብሽ። በነፍሱ የቆረጠ ጀግና ወታደር ሆነ ነው ሰይጣንን መዋጋት ያለብህ። ይሁን ልፍስፍስ አትበይ። በጣም እነዚህ 3 ነገሮችን ያዙ ብያቸዋለሁ። ምን ነበሩ? እስቲ 3 ምክሮችን መከራችሁ ነበር። እንደው በጣም ጎበዝ ሰው ነው ይሄን የነገረኝ ሰው። በእውነት አንድ ባንድ የሚከታተል ትምህርቱን የሚከታተል ሰው ነው ማለት ነው። 3 ነገሮችን ነግራችኋለሁ። 3 ነገሮችን እስቲ የሚያስታውስ ንገሩኝ። እስቲ የሚያስታውስ ሶስት ነገሮችን ተግባራዊ ያድርጉ ያልኩት አይደለም። 3 ነገሮች ተግባራዊ ያድርጉ ያልኩት አንደኛ የምታደርጉትን በሰዓቱ አድርጉት። የምታደርጉትን ሁሉ በሰዓቱ አድርጉት። በሰዓት ለሁሉም ጊዜ አለው ይላል መጽሐፍ ቅዱስ። ከሰማይ በታችም ለሆነ ነገር ሁሉ ጊዜ አለው ይላል፣ ዘመን አለው። ስለዚህ ሁሉም በጊዜው አከናውኑ፣ በጊዜያችሁ በሰዓታችሁ። ሁለተኛ የምታደርጉትን በትጋት አድርጉ። በትጋት ስትጸልይ በትጋት ቆምና ጸልይ። በእሳት ፊት እንደቆምክ ያክል በጥንቃቄ የሆነ ተልፈስፈሰ በግዴለሽነት አይደለም መጸለይ ያለብህ። ነቃ ብለህ እንደ ወታደር ቆመ በአምላክ ፊት እንደቆምክ እያስተዋልክ ልብን በትህትና ሞልተ መጸለይ መቻል አለብህ። ሌላ ሶስተኛ ስግደትም ልክ እንደዛው ስትሰግጂ የሆነ በቃ ቀስ እያልሽ የምትሰግጂ ከሆነ ጥሩ አይደለም። ስግደት በጣም ከአቅም በላይ ስትፈጥንም ጥሩ አይደለም። በጣም ቅርዝዝ ስትልም ጥሩ አይደለም። በመካከለኛ ፍጥነት ስትሆን ግን ስግደት በጣም አሪፍ ነው። እና እንደዛ እየሆንን እና ምን ለማለት ፈልጌ ነው ወንድሞች፣ ነገሮችን ሁሉ በትጋት ስራ የምትሰራ ከሆነ ስራን በትጋት ማንኛውም ነገር ስታረግ በትጋት መሆን መቻል አለብህ። ሶስተኛ ደግሞ የጀመርከውን እስከ መጨረሻው ፈጽም፣ እስከ መጨረሻው ጽናበት። ያ የምታደርገው ነገር እስከ መጨረሻው መጽናት አለበት። የሆነ ጀምረህ የምታቋርጠው ነገር መሆን የለበትም። ስለዚህ እነኚህ 3 ነገሮች ተግባራዊ እናድርግ። በነፍሱ የቆረጠ ጀግና ወታደር ነው። በነፍሱ የቆረጠ ጀግና ወታደር ጠላቶቹ ቢሸሹ እንኳን የገቡበት እየገባ እግር በእግር እየተከታተለ መፈጠራቸውን እስኪጠሉ ድረስ ያማርራቸዋል። ልክ እንደዚሁም ራሱ ለእግዚአብሔር አሳልፎ የሰጠ መንፈሳዊ ሰው ጽኑ በሆነ ጾም፣ ጸሎትና ስግደት እርሱን ለመፈታተን ወደ ህይወቱ የቀረቡትን አጋንንትን መጀመሪያ በንስሐና በስጋ ወደሙ ከዚያም ጽኑ በሆነ ጾም፣ ጸሎትና ስግደት እርሱን ለመፈታተን ወደ ህይወቱ የቀረቡበትን ቀን እንዲራገሙና እንዲጸየፉ ነው የሚያደርጋቸው። ጀግና ክርስቲያን፣ ጀግና መንፈሳዊ ወጣት ማለት ነው። ስለዚህ ወንድሞች ይሄ ልናደርግ ይገባል ማለት ነው። መጽሐፍ ቅዱስ ያለውን ቃል አትርሱ። ወገባችሁ የታጠቀ ብሏል መድኃኒዓለም፣ መብራታችሁም የበራ ይሁን። እናንተም ጌታቸው መጥቶ ደጁን ሲያንኳኳ ወዲያው እንዲከፍቱለት ከሰርግ እስኪመለስ ድረስ የሚጠብቁ ሰዎችን ምሰሉ ያለውን ቃል አትርሱ። እና ወገብት የታጠቀ ወንድሜ፣ ወገብሽ የታጠቀ ይሁን። እና ይሄን ይመስላል። እስከ መጨረሻው እንጽና። ሰይጣን ነው በእኛ ላይ ተስፋ መቁረጥ ያለበት እንጂ እኛ ተስፋ መቁረጥ የለብንም። ተስፋ የሌለው እሱ ነው ተስፋ መቁረጥ ያለበት። እኛማ ባለተስፈኞቹ እንዴት ተስፋ እንቆርጣለን? እንዳትቆርጥ ተስፋ። በአንድ ወቅት አንድ መንፈሳዊ ወጣት ዲያብሎስ በብዙ ነገር ፈተነው። አንዴ በሀብት ምኞት፣ አንዴ በዝሙት ጾር፣ አንዴ በረሃብ፣ አንዴ በዋጥም፣ አንዴ በህመም። እርሱ ግን ምንም ንቅንቅ አላለለትም። ያን ጊዜ ሰይጣን እሱን ከማሳት ደከመና ወደ እርሱ መጥቶ ገና ለገና ተስፋ፣ ገና ለገና 50 ዓመት ቀረ እንዲህ ልትጋደል ነው አለው። እሱ ግን ለካ 50 ዓመት ብቻ ነው የቀረኝ፣ እኔ ደግሞ 100 ዓመት የምኖር መስሎኝ ቸለል ብዬ አይገርም አለ። አይገርም
እኔ ግን 100 ዓመት የምኖር መስሎኝ እኮ ቸለል ብያለሁ አለ። እና አስቡት ወንድሞች፣ ተስፋ ሊያስቆርጠው ነበር ሰይጣን የመጣው። ግን ይሄ ቅዱሱ ሰይጣኑ ራሱን ተስፋ አስቆረጠው እንደዚህ በመናገሩ ማለት ነው። ስለዚህ እህቴ ወንድሜ አንድ መልእክት ላስተላልፍንና ትምህርቴን ላብቃ እዚህ ጋር። በመንፈሳዊ መንገድ ላይ ወይም በመንፈሳዊ መንገድሽ ላይ በመንፈሳዊ መንገዳችን ላይ ድንገት ተሰነካክለን ብንወድቅ ድጋሚ ተነስተን መጓዝ እንደማንችል ሆነን ተስፋ እንቁረጥ። ነገር ግን እንነሳና ጉዟችንን እንቀጥል። ዲያብሎስ በእርምጃዎቻችን ስለሚቀና ሊያደናቅፈን ይፈልጋል። እንቅፋቱ ግን ተስፋ ወደ መቁረጥ አያድርሰን። ሰይጣን ሊያዳክመን ተስፋ አስቆራጭ ቃላቶችን ሲነግረን እንዲህ ብለን የራሱን ተስፋ እናስቆርጠው። ወደ እግዚአብሔር እጠጋለሁ፣ እግሮቼን ብጎትትም ወደ እግዚአብሔር መጓዜን አላቋርጥም። በጉዞዬ ላይ 100 ጊዜ ብትጥለኝ 100 ጊዜ ተነስቼ ጉዞዬን እቀጥላለሁ ብለን መናገር አለብን። ሰይጣኑ ያትርከም። ምናልባት ከዛሬ ነገ ይደክምልኛል ወይም ተስፋ ይቆርጥልኛል ብለህ ከሆነ እመነኝ፣ ለአንተ እጄን እስከምሰጥ ይልቅ በምድር ላይ በቁም መቀበርን ወይም ተዘግዝቆ መሰቀልን እመርጣለሁ ብለህ ሰይጣንን ተስፋ ማስቆረጥ መቻል አለብን። እና እህት ወንድሞቼ ተስፋ አትቁረጡ። ተስፋ መቁረጥ ትልቅ የእምነት ጸር ነው። ተስፋ አትቁረጥ። ዲያብሎስ ኃጢአት ስትሰራ አይደለም የሚገርመው ወይም የሚደነቀው ወይም ደግሞ ድል የሚሰማው። ምክንያቱም ነገ ንስሐ ትገባበታለህ። ኃጢአት ቢያሰራ ነገ ንስሐ እንደምትገባበት ያውቃል። እሱ ግን የድል ስሜት የሚሰማው ተስፋ ሲያስቆርጥ ነው። በቃ እኔ ይብቃኝ፣ በቃ እኔ መንፈሳዊ ህይወት መረረኝ፣ እኔ ስግደት አስጠላኝ፣ እኔ ጾም ጸሎት አስጠላኝ፣ በቃ ከዛሬ ጀምሮ ስትል ያኔ ሰይጣን ጓዶቹን ደስ ይበላችሁ ብሎ የምስራች ዜና ይነግራቸዋል። የምስራች አለኝ ይላቸዋል። ምንድነው? ተስፋ አስቆረጥኳት እኮ ይላል። ተስፋ አስቆረጥኳት ዛሬ እኮ በቃኝ አለች እኮ። ደስ አይልም ይላቸዋል። ለአጋንንቶቹ፣ ለጭፍሮቹ፣ ለሰራዊቶቹ ይነግራቸዋል። ዛሬ እኮ አስመረርኳት ይላል። ዛሬ እኮ በአምላኳ ተስፋ ቆረጠች። ዛሬ እኮ ዕለት ዕለት በሚመግባት አምላኳ እኮ ተስፋ ቆረጠች። ደስ አይልም? ዛሬ እኮ ፀሐዩን ዝናቡን እያፈራረቀ በሚያወጣላት አምላኳ እኮ ተስፋ ቆረጠች። ደስ አይልም? ዛሬ እኮ ጠባቂ መልአኳን እኮ አሳዘነችው። ደስ አይልም? ዛሬ እኮ የምትወዳት እናቷን ድንግል ማርያምን እኮ አሳዘነቻት ተስፋ ቆርጣ። ዛሬ እኮ ጸሎቷን በሙሉ እርግፍ አድርጋ ትታቆየች እኮ። ዛሬ እኮ አንድ ቀን ስግደቷን ማታቋርጠዋ ሴት ዛሬ አቆመች። የምስራች እያለ ይነግራቸዋል፣ ለአጋንንቶቹ ማለት ነው። ተስፋ ስትቆርጭ እኮ ነው። በቃ ከዛሬ ጀምሮ ንስሐ አልገባም አለች። ይፈነድቃል በደስታ ይስቅብሻል። የሰይጣናት ደስታ ደግሞ እንዴት አንጀት እንደሚያሳርር፣ እንዴት ልብ እንደሚያቃጥል፣ እንዴት ሲዘባበቱ በተለይ ውይ እንዴት ያናድዳል። ቸሩ መድኃኔዓለም በእውነት ለነሱ መዘባበቻ አድርገን። በጣም ከባድ ነው ወንድሞች፣ ሲሳሳቁ ሲደሰቱ። ብዙ ቅዱሳን አይተዋል እኮ አጋንንት ሲሳሳቁ ሲደሰቱ። ለምሳሌ አንድ በበረሃ የሚኖር ታላቅ ቅዱስ ሰው ነበርና አንድ የገዳም አበምኔት ነፍሱ ከስጋው ልትለይ ስትል እንዳለ መላእክተ ጽልመት አጋንንት ቀርበው ይሳሳቁበታል። እንዴ አባቴ ምን ሆነ ነው? ጠላቶች እኮ በአንተ ዙሪያን ከበው እኮ ሲስቁብህ እኮ እያየሁ ነው አላቸው። እስቲ እናንተ ዞር በሉ አላቸው። እንትኖችን የእሱ ልጆች መነኮሳትን ዞር በሉ እስቲ አለና አባቴ እኔ እኮ በህይወቴ ያልሰራሁት ኃጢአት የለም አለ። ምን ሰርተህ ነው አሉት። ብዙ ኃጢአት ሰርቻለሁ፣ ብቻ ይዘገንናል እና እባክህ በጸሎት አስበኛለሁ። የሰራው ኃጢአት ከባድ ነው። እናቱን እስከ መድፈር፣ ቄስ ሳይሆን ቄስ ነኝ ብሎ እስከ መቀደስ፣ ብቻ ብዙ በመርዝ ሰዎችን በመግደል በጣም ብዙ ኃጢአት ሰርቷል እና በጸሎት አስበኝ አለ። ልክ እንደዚህ ሲል ነፍሱ ከስጋው ተለየችና ሲሳሳቁበት የነበሩት አጋንንት እየሰባበሩ ነው ወደ ሲኦል ይዘውት ሄዱት። እየሰባበሩ ይሄን አየና ይሄ ቅዱስ ጳላሞን ማን ነበረ? አባ ለትጹን ይባላል። እና ይሄን አየና ወይኔ ጌታዊ እባክህ ማርልኝ ይሄን ሰው እያለ ስንት ጊዜ ራሱን እየገደለ እንደተነሳ ነው። አይማርም እያለው ቅዱስ ሚካኤል ይሄ ሰው አይማርም አትርከምለት እያለ
ከዛ መጨረሻ ላይ ጌታዊ ካልማርክለትማ እኔን ከሱ ጋር ወደ ሲኦል ውሰደኝ ሲለው ከዛ እግዚአብሔር አምላክ ያንን ሰው አነሳውና እቺ ነፍስ ለኩነኔም ለጽድቅም አትሁን ብሎ በመለኮታዊ እጁ ሲዳሳት አፈር ሆነች። ወደ አፈርነት ተመለሰ ሰውየው። በትንሣኤ ጊዜ በቃ የለውም፣ እድል ፈንታ የለውም። ለስቃይም አይሆንም ለገነትም አይሆንም ማለት ነው። እና አስቡት፣ ምን ላችሁ ፈልጌ ነው፣ አጋንንት ይደሰታሉ የሰው ልጅ በኃጢአት ሲወድቅ፣ በተለይ ተስፋ ሲቆርጥ። ኃጢአት ስትሰራማ የታባሽ ዛሬ የበላይነት አግኝቼብሻለሁ ይላል ኃጢአት ስትሰሪ። ከዛ አንቺ ደግሞ ነው እንዴት እና ቶሎ ብለሽ ንስሐ ስትገቢ ይናደዳል ተመልሶ። ወይኔ አፈረሽብኝ፣ የገነባውብሽን ኃጢአት አፈረሽብኝ፣ ቆይ እሰራልሻለሁ፣ አሁንም ኃጢአት ካላሰራውሽ ይልና ይዘትብሻል። ተስፋ ስትቆርጭ ግን እኔ በቃኝ ስትይ ይላል፣ ይደሰታል ማለት ነው። እና አስቡት፣ እንደዛ ይላቸዋል። ዛሬ እኮ አምላኳን ረሳች። ሞቹ እኮ አምላኳን በቃ አማረገችው፣ አይገልጸውም። ስድብ ነው የቀራት በአምላኳ ፊት ስትጸልይ። ተናዳ ቁጣ ሁሉ ያሰኛት ነበረ ጸሎቷማ ዛሬ እያለ ያሾፍብሻል። ይሳሳቃሉ፣ ይደሰታሉ። የታባቷ ድሮም ላታመልጭኝ አታሯሩጭኝ እንደሚባለው ነው። ላታመልጠን ስታሯሩጠን ቆየች። ለዛ ነው የሚሉት ላመልጠን ሲያሯሩጠን ቆየ። እንዲህ እስኪሳለቁብህ ትፈልጋለህ? ደግሞ ከዛ ነፍስሽ ከስጋ ስትለይ ወደ ሲኦል ስትሄጂ አንቺ ነፍስ መንግስተ ሰማይ ገባለሁ ብለሽ ለመንግስተ ሰማይ ተፈጥረሽ ለገሃነም ገባሽ። ነይ ተቀበይ እያሉ በእሳት ሜንዶ እየደበደቡ ነው ይዘውሽ ወይም ይዘው የሚሄዱት ማለት ነው። ስለዚህ ወንድሜ ተስፋ እንዳትቆርጥ፣ አረ በጭራሽ ተስፋ እንዳትቆርጥ። ለምን 100 ሚሊዮን ጊዜ ኃጢአት አትሰራም? ለምን 100 ሚሊዮን ጊዜ? ለምን የአንተ ኃጢአት እጅግ ከባድ አይሆንም? ተስፋ እንዳትቆርጥ። ኃጢአታችሁ እንዳለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምም ብትቀላ እንደ ባዘቶ ትጠራለች። እሺ ብትሉ ለእኔም ብትታዘዙ የምድርን በረከት ትበላላችሁ እኮ ነው ያለው ቸሩ መድኃኒዓለም። ጻድቅ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል፣ ኃጥአን ግን በክፉ ላይ ይወድቃሉ ተብሎ እኮ ነው የተጻፈው ወንድሞች። ስለዚህ ወንድሞች ተስፋ እንቁረጥ። ተስፋ መቁረጥ ትልቅ የእምነት ጸር ነው። ተስፋ መቁረጥ ታላቅ ኃጢአት ነው። በመንፈሳዊ ሕይወት ላይ ሆነ ድንገት በኃጢአት መውደቅ ያለ ነው። በአንተ አልተጀመረም። ደጋግሞ የወደቁ መነሳት ተጋድሎ ነው። እሱም በአንተ አልተጀመረም። ጭራሽ ተስፋ መቁረጥና ከመንፈሳዊ ሕይወት ለቆ መውጣት ግን ፈጽሞ መጥፋትና ገሃነም መግባት እንደሆነ አትርሳ። ስለዚህ ተስፋ አትቁረጥ። ብዙዎች ንስሐ ለምን አትገቢም ሲባሉ፣ ንስሐ ለምን አትገባም ሲባሉ ዛሬ ንስሐ በገባም ነገ ኃጢአት መስራት አይቀርም፣ ስለዚህ ንስሐ አልገባም ይላሉ። ይሄ ማለት ምን ማለት እንደሆነ ታውቃለህ? ይሄ ማለት ምን ማለት እንደሆነ ታውቂያለሽ? ዛሬ ገላይን ብታጠብም ነገ መቆሸሽ አይቀርም፣ ስለዚህ ገላይን አልታጠብም እንደማለት ነው። እህት ወንድሞች፣ ለነገ መቆሸሹ አማራጩ እንዳይቆሽሹ መጠንቀቅ፣ ከቆሽሹ ፈጥኖ መታጠብ ነው፣ ደግሞ መታጠብ ነው። ለነገ ኃጢአትም ብቸኛው መፍትሄ በተቻለ መጠን እንዳይበድሉ መጠንቀቅ ነው፣ ከበደሉ ፈጥኖ ንስሐ መግባት ነው። ስለዚህ ይሄን ተግባራዊ ልናደርግ ይገባል። እዚህ ጋር ላብቃ፣ ሰዓቴ በጣም ስለሄደብኝ።